በቸርነቱ የማይለየን አባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንና ሊቃውንተ ቤተ እግዚአብሔር እህቶች ወንድሞች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ከጽራራያም በላይ ቁመቱ ከበርባሮስ በታች መሰረቱ ከናጌብ እስከ አድማስ ስፋቱ የማይባል የጽራራያምን ምጥቀት የውቅያኖስን ጥልቀት የበርባሮስን ርቀት ለክቶና መጥኖ የሚያውቅ ጥንት የሌለው ቀዳማዊ ፍጻሜ የሌለው ዳህራዊ ዘመን የማይቆጠርለት ዘላለማዊ በአንድነቱ ምንታዊ የሁለትነት በሶስትነቱ ርባይ አራትነት ሳይኖርበት ሳይቀላቀልበት በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር ዘላለም ሥላሴ እግዚአብሔር አምላካችን በፍጥረታት አንደበት ሁሉ ስሙ የተመሰገነ ይሁን። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ጸጋ በረከተ ነፍስን እያማለደች የምታሰጥ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን የእናት አማላጅ ፊት ያስመልስ አንገት ያስቀልስ ነውና በአማላጅነቷ ተጠብቀን። ቅዱስ መስቀሉ እንዲሁም ቅዱሳን ጻድቃን ሰማዕታት ከተሳለ ስለት ከነደደ እሳት ገብተው ፍትወታት እኩያትን አጣወረ ርኩሳንን ታግሰው በጸና ምግባር በጸና ሃይማኖት ጸንተው እኛን በጸና ምግባር በጸና ሃይማኖት እንድንጸና የሚረዱን የሚያግዙን ቅዱሳን አባቶቻችን እንደየክብራቸውና እንደየማዕረጋቸው ስማቸው የተመሰገነ ይሁን። አርዮስ ሰጠጣ ለልብሴ አርዮስ ልብሴን ቀደዳት በሚል የትምህርት ርዕስ እግዚአብሔር አምላካችን እንደወደደና እንደፈቀደ እንማማራለን። መሰባሰባችንን ቸል አድርጎ ምክንያት አድርጎ በመካከላችን ተገኝቶ እንዲያስተምረን መልካም ፈቃዱ ይሁንልን። በተለይ በዛሬው ዕለት ቤተክርስቲያኒቱ ሁለት ነገሮችን ታነሳለች። በተለይ ደግሞ የዛሬው አጋጣሚ የአምላካችን የመድኃኒታችን ኢየሱስ ክርስቶስን መወለድ ልደቱን የምናከብርበት ዕለት ነው። በዚያም ላይ ደግሞ የአርዮስን በልደቱ ላይ የተነሳ የምድብቅና ሐሳብም ቤተክርስቲያኗ ሁሌም ለአርዮሳውያን መልስ የምትሰጥበትና እንዲሁም አርዮስን የለየና ያወገዘ ታላቁ አባታችን ተፈጻሜ ሰማዕት ቅዱስ ጴጥሮስን የምናስብበት ዕለት ነው። ይህ ዕለት በምስጢር አገናኝቶታል። ምናልባት እንደሚታወቀው ልደትን ስናከብር በዋናነት በሁለት ነገሮች እናከብራለን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያምን መወለድ እያነሳን እንዲሁም ደግሞ ከ4 ዓመት አንዴ በምናነሳውና በምናከብረው በ28ም ቅድመ ዓለም ከአብ ወልድ የተወለደውን ልደት በዚያው እናከብራለን። ልደት ስንል ሁለት አይነት ልደት ነው ያለው። ድኅረ ዓለም ከመቤታችን ቅድመ ዓለም ከአብ የተወለደው ልደት አለ። ቅድመ ዓለም ከአብ ያለ እናት፣ ድኅረ ዓለም ከእናት ያለ አባት የተወለደው ልደት እናከብራለን። ይህን ልደት ቤተክርስቲያኗ ሁሌም እያከበረችው ትገኛለች። በዚህም ልደቱ መሰረትነት ዛሬ ልደቱን ፍጡር ብሎ የተነሳ አርዮስን ቤተክርስቲያን ሁሌም ተፈጻሜ ሰማዕት ቅዱስ ጴጥሮስን ምክንያት አድርጋ መልስ የምትሰጥበት ዕለት ነው። እንደ ዛሬው ጠቅላላ ሐሳብ ላይ የማነሳው አርዮስ ልብሴን ቀደደ ሲል ምንድነው ልብስ? ዛሬ አርዮሳውያን እነማን ናቸው የሚለውን በዘመኑ ከእስራኤላውያን ወይም ቤተ አይሁድ ተብለው ከሚጠሩት ውጭ ክርስቲያኖች አርዮስ ከሚነሳበት ድረስ በጣም የታወቁ እንዲህ ለውግዘትና ሊቃውንቶች በአንድ ተሰብስበው ያወገዙት መናፍቅ አልነበረም። እስከዚያ ድረስ ሁሎችም ክርስቲያን ተብለው በአንድ ስም እየተጠሩ ኖረዋል። በዛሬው ዕለት ግን ከክርስትና ኦርቶዶክስ የሚለው ስያሜ ቤተክርስቲያኗ እንድትሰጥ በአርዮስ አማካኝነት የተገደደችበት ዕለት ነው። በሌላ አጋጣሚ
ዛሬ አርዮስ ብዙ ክርስቲያኖችን ወደ ምንፍቅና ወደ ምንፍቅና የመራበትና ከቤተ ክርስቲያን የለየበት ዕለት ነው። እንዲሁም የአርዮስን ሐሳብና የአርዮስን ምንፍቅና ስናነሳ ሁሌም ቤተ ክርስቲያን ላይ የሚነሱ ችግሮችን አንስተን እንድናልፍ ነው። አርዮስ ልብሴን ቀደዳት ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተለይ ተጻቤተ ሰማዕት ቅዱስ ጴጥሮስ በሚያርፍበት በመጨረሻው ሰዓት ላይ ቅዱስ ተጻቤተ ሰማዕት ቅዱስ ጴጥሮስ አርዮስን ከውግዘቱ እንዲፈታው በጣም በተደጋጋሚ ብዙ ሰዎች ሲጠይቁት፣ ነገር ግን አርዮስን ከውግዘቱ እንዳይፈታ እግዚአብሔር አምላካችን በራእይ ተገልጾ የተቀደደ ልብስ ለብሶ ጌታን ያየዋል። ቅዱስ ጴጥሮስም ምንድነው ጌታዬ ሆይ ማን ነው ልብስህን የቀደደው ሲል አርዮስ ልብሴን ቀደዳት ብሎታል። ልብስ ምንድነው? በዘመኑ አርዮስ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ እኔን ፍጡር አለ። ለምን ፍጡር ሲል አካላዊ ቃልን ፍጡር ካለ ሁሌም ከሕይወቱና ከባህሪ አባቱ እየለየው ነው። ፍጡርና ፈጣሪ በህልውና አንድ መሆን ስለማይችልና እንዲሁም በአንድ ቃል አካላዊ ቃል አንድ ልብ አንድ ሕይወት በአንድ ቃል ተናግረው በአንድ ልብ አስበው በአንድ እስትንፋስ በአንድ መንፈስ ቅዱስ ሕያው ሆነው የሚኖሩ ሥላሴን ነገር ግን ከዚያ ለየኝ ሲል በዚህ በተቀደደ ልብስ አማካኝነት የተገለጸበት ዕለት ነው። ለምንድን ነው አርዮስ ልብሴን ቀደደ ሲል ለጊዜው የሚታየው የተነገረው ምስጢር ያ ከመለኮቱ በመለኮቱ ፍጡር ሎቱ ስብሐት አርዮስ ስላለ ከዚያ ከባህሪ ሕይወቴ ከመንፈስ ቅዱስና ከባህሪ ሕይወቴ ከአብ ለየኝ ብሎ ሲናገር ነው። ሌላ ግን አርዮስ ልብሴን ቀደደ ሲል ልብስ የተባለው ምዕመናን ናቸው። አርዮስ ምዕመናንን ከቤተ ክርስቲያን ለየብኝ ብሎ ሲናገር ነው። ዋናው ትምህርታችን ላይ የምናተኩረው ይህን ነው። በዛሬው ዕለት አርዮስ በጣም በጥቂቱም ቢሆን ምዕመናንን ከቤተ ክርስቲያን የሚለይ ሐሳብና የሚለይ አስተምሮ ይዞ የተነሳበትና የሐሳብ በደንብ የታወቀበት ዕለት ነው። በተጻቤተ ሰማዕት ቅዱስ ጴጥሮስ አማካኝነት ማለት ነው የምናነሳው። ስለዚህ ልብስ የተባለ እሱ ነው። ለምንድን ነው ልብስን ምዕመናን የተባለ ካላችሁኝ በብዙ ቦታ ላይ አለባሲውስ ለክርስቶስ ምዕመናን እሙንቱ የክርስቶስ ልብሶች ማለት ምዕመናን ናቸው ብሎ ይገልጻቸዋልና ስለዚህ ከምዕመናን ለየኝ እኔን ምዕመናንን ከቤተ ክርስቲያን ለየብኝ ብሎ የተቀደደ ልብስ ለብሶ ሲታየው የተከፈለ ሕዝብና የተከፈለ ክርስቲያኖችን ሲያሳየው ነበር። በዚያም አማካኝነት ቅድም እንደነገርኳችሁ ክርስቲያን የሚለው ስም አንድ አድርጋችሁ ግን በተለይ ቤተ ክርስቲያኗ ኦርቶዶክስ የምትለውን ስም ተጠቅማ ከሌሎች እንድትለይ ከአርዮሳውያን እንድትለይና ከአርዮሳውያንን የምትለይበትን ስም መጠሪያ ይዛ የቀጠለችበት ዕለት ስለሆነ ነው። በሌላኛው ሐሳቡ አርዮስ ልብሴን ቀደደ ሲል ምንድነው ከተባለ አርዮስ ልብሴን ቀደደ ሲል ልብስ ማለት ልጅነት ማለት ነው። ልብስ ማለት ልጅነት ማለት ነው። በተለይ በዚህ በራእየ ዮሐንስ ምዕራፍ 16 ላይ ወብፁዕ ውእቱ ዘያዕቅብ አልባሲሁ ልብሱን የሚጠብቅ ብፁዕ ንዑድ ክቡር ነው ከመይኩን ራቆቱን እንዳይሆን ወያስተርይ አፍረቱም እንዳይታይ ልብሱን የሚጠብቅ ሰው ንዑድ ክቡር ነው ብሎ ዮሐንስ በራእዩ ላይ እንዲህ ብሎ ይናገራል። አሁን በራእየ ዮሐንስ ስለ ልብስ ሲናገር ልብስ መጠበቅ አለመጠበቅ ለታላቁ ሐዋርያ ለባለራእዩ ለዮሐንስ ስለ ልብስ ነገር አስጨንቆት አይደለም። ሊናገር የፈለገው ልብስ የተባለ ሰውነት አካል የአንድ ክርስቲያን ሕዋስ ልብስ ተብሎ ይጠራል። ልብሱን የሚጠብቅ ብፁዕ ነው ማለት ሰውነቱን ከኃጢአት የሚጠብቅ ብፁዕ ነው ማለት ነው። ስለዚህ በዛሬው ዕለት በተለይ የምናነሳው አርዮስን ስለሆነ አርዮስ ከማይደረ እግዚአብሔርነት ወደ ማይደረ ሰይጣንነት የተለየበት ዕለት ስለሆነ ሰውነቱን ያልጠበቀ አርዮስ ስለሆነ ስለዚህ ክርስቶስ የተቀደደ ልብስ ለብሶ እንዲታየው ሆኗል። ለምን? የአርዮስ ሰውነት ከክርስቶስ አካልና ከክርስቶስ ማይበር ከክርስቶስ ቤተሰብ
ስለተለየ በዚያ መልኩ ታይቶታል። ከመራቁቱን እንዳይሆን ማለት ከልጅነት ባዶ እንዳይሆን አፍረቱ እንዳይታይ ማለት ልጅነትን ክብር እንዳያጣ የተባለበት ዕለት ነው። አርዮስን በዛሬው ዕለት ስናስብ ሁሌም ቢሆን በቤተ ክርስቲያን ብዙ አርዮሳውያን ተነስተዋል። ምናልባት ቤተ ክርስቲያኗ የተለያዩ መናፍቃንን ስታወግዝ ኖራለች። ምናልባት ቤተ ክርስቲያኗ ሰዎቹ ይለያዩና አቅጣጫው ይለያይ እንጂ ቤተ ክርስቲያኗ ሁሌም ቢሆን ከዚህ ፈተና ወጥታ አታውቅም። አሁንም ቢሆን በዚህ ፈተና ውስጥ ያለችው ቤተ ክርስቲያን ናት። ምናልባት ዛሬ ላይ ካለው የነገረ ቅዱሳን አስተምሮ መሰረትነት ላይ ላነሳው የምችለው አንድ ሐሳብ አለ። ሁሌም ቤተ ክርስቲያኒቱ ላይ የሚነሱ ሐሳቦችና ሰይጣን ቤተ ክርስቲያን ላይ አንዳንድ ሰዎችን ሲያስነሳ ሁሌም በምንወደውና በምናውቀው ነገር ነው የሚነሳው። በአርዮሳውያን በተሳቤ ሰማዕት ቅዱስ ጴጥሮስ ዘመን ክርስትና በደንብ የሚስፋፋበት ዘመን ነበረ። ክርስትና በደንብ የታወቀበት ዘመን ነበረ። በዚያ ዘመን አርዮስ በክርስትና ተነስቷል፣ ሰይጣን ነው ያስነሳው። አሁን ደግሞ በየዘመኑ ሁሌም ቢሆን በተለያየ አቅጣጫ ይነሳሉ። በዛሬው አርዮስ ልብሴን ቀደደ፣ ምዕመናንን ከቤተ ክርስቲያን ለየ ተብሎ እንደተነገረ አማካኝነት በዚህ ወቅትም ምዕመናን በአንድም በሌላም ምክንያት ከቤተ ክርስቲያን እየተለዩ ያሉበት መንገድ ነው። ምናልባት በአርዮስ ሐሳብ ምክንያት ምዕመናን ከቤተ ክርስቲያን ተለዩ የምንለውን ሐሳብ ተንተረሰን በዛሬ ባለችው ቤተ ክርስቲያን ላይ የምናነሳው በጣም ትልቅ የቤተ ክርስቲያን ችግር አለ። በተለይ ህልምን፣ ራእይን፣ ታምርን፣ ፈውስን ምክንያት ባደረጉ ነገሮች ላይ እኒህን አነሳለሁ። በተለይም ነገረ ቅዱሳን እንደመሆኑ መጠን ሰው ሁሌም በሚወደው ስለሚመጣ ሰይጣን በምንወደው ብዙ ነገሮች መጥተው ስለሆነ አሁን ደግሞ ሐሰተኛ ትንቢትና ሐሰተኛ ራእይ በሐሰተኛ ፈውስ በሐሰተኛ ታምር አማካኝነት ምዕመናን ከቤተ ክርስቲያን እየተለዩ ያሉበትን መንገድና ዛሬ ላይም ምዕመናን ከቤተ ክርስቲያን የሚለዩ አርዮሳውያን እንዳሉ ማስገንዘብ ይኖርብናል እና እሱን ጉዳይ ነው የምናተኩርበት። እንደነገርኳችሁ በተአምርም ቢሆን በፈውስም ቢሆን በተለያዩ አቅጣጫዎች ቢሆን ቤተክርስቲያን ተፈትናለች። በአርዮሳውያን ዘመን በትምህርት ፈትነውታል። ከዚያ በኋላ ደግሞ በጦር ቤተክርስቲያኗ ተፈትናለች። ከዚያም በኢኮኖሚ ቤተክርስቲያን የተፈተነችበት ዘመን አለ። ከዚያም በሐሰት ነብይነት ቤተክርስቲያኗ የተፈተነችበት አለ። ከዚያም በሐሰተኛ ባይታዊነት የተፈተነችበት ዘመን አለ። ከዚያም በሐሰተኛ ህልምነት የተፈተነችበት ዘመን አለ። ቤተክርስቲያን መቼም ቢሆን ከፈተናው ወጣጣም ግን ፈተናው አንድ አይነት አይደለም። ሁሌም አርዮስን አንጠብቅም። ሁሌም ወንድ ፍጡር የሚል አርዮስ ብቻ ለቤተክርስቲያን ጠላት ላይ የምናነሳው ሁሌም አርዮስ አንዴ ሰይጣን ተጠቅሞበታል። አሁን ግን ሰይጣን አርዮስ ሆኖ አይመጣም። ለምን? ባልታወቀ በሌላ መንገድ ይመጣል። እንዲያ ስለሆነ ማለት ነው። በተለይ እንደ ሀገርም እንደ ቤተክርስቲያንም እኛ ኦርቶዶክሳውያን ኢትዮጵያውያን ክርስቲያኖችን በተለያየ አቅጣጫና በተለያየ ሁኔታ ከክርስትናና ከቤተክርስቲያን እንድንወጣ ምዕመናን ከቤተክርስቲያን እንዲወጡ ብዙ ስራዎች ተሰርተዋል። ለዚያም ብዙ ሰበባችን ተጠንቶ በእያንዳንዱ ሁኔታ መጥቶብናል። በተለይ አሁን ቤተክርስቲያኗ እያወከና ቤተክርስቲያን በጣም እንዲያማታ ያለው መሰረታዊ የፈውስና የተአምር የራእይ የህልም ሁኔታ ምዕመናንን ከቤተክርስቲያን እየለየ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ልብሱን ቀዶ አርዮስ ልብሴን ቀደዳት ብሎ እንደተናገረ ዛሬ ላይ ክርስቶስ ቢገለጥ ምን ይላል ብትሉኝ ዛሬ በአርዮሳውያንና በሐሰተኞች ህልም አላሚና በሐሰተኞች ራእይን በሚሉ ሰዎች ላይ በእነዚህ በሐሰተኞች ሰዎች ልብስ የተቀደደ የሚል ክርስቶስ ነው ያለን ዛሬ። ለምን ካል ሁሌም ቢሆን ቤተክርስቲያኗ ከፈተና ወጣ ስለማታውቅ ማለት ነው። እንደነገርኳችሁ ሰው በተለየ መልኩ ደግሞ የሰው ስነ ልቦናና የሰው ዝንባሌ ላይ ህልምና ራእይ ታምር ላይ ያተኩራል። በተለይ ታምር ከተደረገ ሁሉም ሰው ጻድቅ ይመስለዋል፣ ሁሉም ሰው ትክክል ይመስለዋል። ስለዚህ ሰው የሚታይ ይፈልጋል። ይህ የአንድ ሃይማኖት ድክመት ነው። አምላካችን የእምነት ድክመት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም አሉተኛ ትውልድ ትምህርትን ትሻለች ብሏል። ቤተ አይሁድም ቅዱስ ጳውሎስም በዚህ በቆሮንቶስ መልእክቱ ላይ ቤተ አይሁድ ታምርን ይሻሉ፣ ሰብአ ጽድቅ ግን ጥበብን ይፈልጋሉ ብሎ እንደተናገረ
በተለይ ተአምር የሰው ልጅ ከሚደነድንበትና የሰው ልጅ ከማይመለስበት በጣም ክፉ ነገር ማን ነው ከተባለ ተአምር ነው። ዛሬ የአርዮስን አለመመለስ ስናነሳ በዛሬው አማካኝነት ደግሞ በተአምር አማካኝነት ከቤተ ክርስቲያን የወጡ ተአምር እያዩ ወደ ቤተ ክርስቲያን ያልተመለሱ በጣም ብዙ አያሌ ሰዎች አሉ። ልቡ ከደነደነና በጣም የማይመለስ ጽኑ ጨካኝ ልቡና ያለው ከምንለው አንዱ ፈርዖን ነው። ፈርዖንን ራሱ እግዚአብሔር ወአነ አጸን ልቦ ለፈርዖን የፈርዖንን ልቡና አጸናለሁ ብሎ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። እግዚአብሔር አምላካችን ተናግሯል። የፈርዖንን ልቡና አጸናለሁ ብሎ የተናገረ እግዚአብሔር አሁን እግዚአብሔር የፈርዖንን ልቡና የሚያጸናው ነው አይደለም። ያ የጸናውን የፈርዖን ልቡና እግዚአብሔር ግን የጸና መሆኑን ይናገርለታልና ለምንድን ነው በጣም መጽሐፍ ቅዱስ ላይ ከሚታወቁት ልቡ ጸና ተብሎ በጣም በተደጋጋሚ የተነገረ የፈርዖን ልቡና ነው። በምን ምክንያት ነው የጸና ካላችሁኝ በተአምር ነው። በተለይ ነብዩ እግዚአብሔር ሙሴ እስራኤልን ሊያወጣ ተአምር እያደረገ እስራኤልን ሊያወጣ እግዚአብሔር አምላካችን ወደ እስራኤላውያን ልኮታል። ወደ እስራኤላውያን ተልኮ ሲሄድ መጀመሪያ በፈርዖን አጠገብ ሲዶ ሕዝቤን ልቀቅ ሲለው ለእግዚአብሔርኒ ያምሮ ወለ እስራኤልኒ ገብሬ ይፈድኖ ባሪያ እስራኤልንም አልከው እግዚአብሔር የሚባልም አላውቅም አለ ፈርዖን ለቱ ስብሐት። እንዲህ ሲል ሙሴ ሕዝቤን ልቀቅ ይልሃል አለው። እምቢ አለ። ከዚህ በኋላ ምልክት ሚሻ ስለነበረ ምልክት አሳየው። በትሩን ጣለ፣ እባብ ሆነች። ከዚህ በኋላ ይህንን ታምር አየው። ከዚያ ፈርዖን ደነገጠ። ከዚያ በኋላ የሱን ጠንቋዮች ጠራና ይህን ታምር አድርጉ አላቸው። የፈርዖን ጠንቋዮች በትራቸውን እባብ አደረጉ። ነገር ግን በትር የሙሴ በትር እባብ ሆና እባብ የሆኑትን የነዚያ የጠንቋዮችን በትር ዋጠቻቸው። በዚህ የሙሴ ታምር ከፍ አለ። ነገር ግን ፈርዖን እነዚያም ታምር ስላደረጉ አያለቅም አለ። በሌላ መልኩ ነብዩ እግዚአብሔር ሙሴ እግዚአብሔር አምላካችን ወደ ባሕር ወረደና ባሕሩን መታለው። ባሕሩን መታ፣ ባሕሩ ደም ሆነ። አሁንም ደነገጠ። ከዚህ በኋላ ሌላ አሁንም ፈርዖን ጠንቋዮችን ጠራና እንዲህ አድርጉ አላቸው። ጠንቋዮችም ባሕሩን ቢመቱት ይላል ደም ሆነ። በጣም ይገርማል። ከዚህ በተለየ መልኩ ደግሞ እንዲህ አደረገ። አሁንም የፈርዖን ልቡን አጸና። አሁንም እግዚአብሔር በሙሴ አማካኝነት ሌላ ታምር ማድረግ ፈለገ። ሙሴ ባሕሩን መተው። ከዚህ በኋላ ቀንዳምትን ዛጎል ልብሱ የሚባል በሙሉ የሚሳብ በምድር የሚሳብ ትሎች በሙሉ ወጡና ግብፃውያንን በሙሉ ወረሷቸው። ይህንንም ታምር የፈርዖን ጠንቋዮች አደረጉ ይላል። ታምር መለያ አይደለም። ከዚህ በኋላ ባለው ታምር የፈርዖን ጠንቋዮች እግዚአብሔር ታምር እንዳያደርጉ በሐሰት ነው ታምር እንዳያደርጉ ይከለክላቸዋል። ሙሴ ግን ታምራቱ ዘልቋል። ለምንድን ነው ታምር እንዲያደርግ የከለከላቸው ካላችሁ እስራኤልን ማውጣት የጌታ ፈቃዱ ስለሆነ ነው። ስለዚህ ታምር ሁሌም ቢሆን በተወሰነ መልኩ አይታይም። ታምር ሁሌም ትክክል አይሆንም። በዚህ መልኩ ይታያል። እንዲያው ከወደፊትም ጀምሮ ወደ ኋላም ስንመለከተው በተለይ ደቂቀ ሴትና ደቂቀ ቃየል ተለይተው ደቂቀ ቃየል በምድረ ፋይድ በነበሩበት ዘመን በጣም ከዚያ ጀምሮ ነው የሐሰት ታምር መደረግ የጀመረ። ሐሰት ታምር ከዚያ ጀምሯል። ቀጥሎ በናሙረድ አማካኝነት ከሰማይ ልብስ ወረደልኝ፣ ልብሰ መንግስት ወረደልኝ ብሎ በሐሰት ንጉሥ ነኝ ብሏል። እሱም ሐሰቱ ነው። ከዚህ በኋላ እንዲህ እያለ ወጥቷል። ከዚያ እስከ ሴሩ ደርሷል። ሴሩ የሚባል የአብርሃም ቅድመ አያት በጣም የሚወዳትና በጣም የሚወዳት ልጅ ነበረችው። ከዚያ ሞተችበት። ስለሞተችበት በጣም የሚወዳት ስለነበር አላስቀብርም ብሎ ቤቱ ይዟት ኖር ነበረ። ከዕለታት አንድ ቀን እሱ ወጥቶ በሄደበት ሰዓት የሱ ቤተሰቦቹ እንዴት እዚህ ትኖራለች ብለው እርሷን ቀብረው፣ ነገር ግን እሷን የምትመስል እንጨት ጠርበው በቀለም እሷን አስመስለው ስለው ቤቱ ላይ ያቆዩት ይላል። ከዚህ በኋላ ሲወጣ ሲገባ ይጠይቅ ስለነበረ ልጄ ብሉ ነውን ብሎ ቢጠይቅ አዎ የሚል ሰይጣን በዚህ አድሮ አናገረው። በምኑ ላይ? በጣዖቱ ላይ። አስቡት። አሁን አዎ ያለ ያ ነው። ከዚህ በኋላ ልጄ ናት እያለ አምላክ ብትሆን ነው ብሎ እስከ ማምለክ ደርሷል። ታምር እንዲህ እያለ ይቀጥላል። ከዚያም በሰዶምና በገሞራ በነበረበት ሰዓት በጣም ብዙ የሐሰት ታምራት ተደርገዋል።
ከዚህ እየቀጠለ እስከ ፈርዖን ደርሷል። ከዚያም ነቢያት ላይ ደርሷል። በተለይ ነቢያት ላይ ብዙ ታምራት ይደረጉ ነበረ። እግዚአብሔር አምላካችንም በዚህ በዳግም 13 ላይ በተለይ ስለ ተአምርና ስለ ሕልም በደንብ ነግሮታል። እግዚአብሔር ሙሴን እንዲህ ብሎታል። ወለእመ ተንሳ እምኔከ ነቢይ አው ሐላሚህን ካንተ ወገን ሕልም አልማለሁ የሚል የሐሰት ነቢይ ቢነሳ ወገብረ ተአምራተ ወመድማተ ድንቅ ድንቅ የሚሆኑ ተአምራትን ቢያደርግ ኢትስሞ ለዝንቱ አላሚ ሕልም አው ነቢይ የዚያን የሐሰተኛ ሕልም አላሚ የዚያን ሐሰተኛ ተአምር አድራጊ አትስማ። ነገር ግን ተአምር ያደርጋል እንዲህ ይሆናል ይላል ያለውም ይደረጋል። ነገር ግን እንዲህ ይሆናል ብሎ ስላደረገ ነገር ግን የሱን ነገር አትስማ፣ ከዚህ በኋላ ስሙ ወደ አልተፈለገ ነገር ይወስዳልና ብሎ ተአምር የሚያደርጉ ሐሰተኛ ሰዎች፣ ሕልም አለምን የሚሉ ሐሰተኛ ሰዎች፣ ራእይ አየን የሚሉ ሐሰተኛ ሰዎች እንደሚነሱ ተነግሯል። በተለይ ደግሞ የችግር ዘመን ሲመጣ፣ በተለይ ደግሞ ጥቂት መለያየት ሲመጣ፣ በተለይ መምተኛ መሆን ሲጀመር ብዙ ነገሮች ላይ ባለቤትነቱ ይበዛል። ችግር ሲሆን የሆነ ሕልም አለምኩ የሚለው ነቢይ ነኝ የሚለው ባይታዊ ነኝ የሚለው ጻድቅ ነኝ የሚለው እኔ ያልኩትን የተናገረኩ የሚለው እንዲህ ይሆናል የሚለው በጣም ትንሽ ተናጋሪ ይበዛል። ገጥሟችሁ ከሆነ በተለይ ታማችሁ አልጋ ላይ መዋል ስትጀምሩ የመጣው ሰው ሁሉ ለእናንተ ሐኪም ነው የሚሆነው አይደል? መጥቶ ምንም የማያውቀው እኮ ነው። አይ ይሄን እኮ ብታደርግ እንዲህ እኮ ብትበላ እንዲህ እኮ ብትጠጣ ማለት ይጀምራል። ምንም እኮ አያውቅም። ቤተ አገርና ቤተክርስቲያን ደግሞ ችግር ላይ መሆን ስትጀምር በዚህ አቅጣጫ የመጣ ሁሉ መተንበይ ይፈልጋል። ዛሬ ላይ ነገረ ቅዱሳንንና ባሕታውያንን በተለይ እስካሁን ድረስ ቅዱሳንንና ባሕታውያን በቅዱሳንና ባሕታውያን ሰይጣን መጥቷል። ዛሬ ላይ ግን ቅዱሳንና ባሕታውያንን በፍጹም ዳግም እንዳንቀበላቸው የሚሆን ሥራ ተሰርቶ መጥቶልናል። ከዚህ ቀድሞ ቅዱሳን ያስፈልጉ የሚል ነበረ። እሱ ጅምላ ስለሆነ ይታወቃል ሴራው። አይሆንም ተባለ። በሌላ መልኩ መጣ። ለምን? የሚታወቅ የሚታይ የሚበላ የሚጠጣ ግን ቅዱስ ነኝ የሚል የሚታይ የሆነ ነገር የሚያደርግ ገንዘብ የሚያካብት ግን ባሕታዊ ነኝ የሚል ለምን? የባሕታውያንን ክብር ማውረድ ፈለገ። ከዚያ እኔ ነኝ ባሕታዊ ሲል ከዚያ የእነ አባ እንጦንስን የእነ አባ መቃርስን ቢትውና ሲያስበው በሱ ቢትውና ይለካዋል። ከዚህ በኋላ ቢትውና እንዲህ ነው እንዲህ ብሎ የአባቶችን ክብር እንዲያወርድ ያደርጋል። በዚያ አማካኝነት አሁን ላይ ቤተክርስቲያን ላይ በጣም እንድትማታ ያደረጉ ብዙ ሰዎች አሉ። በተለይ የኛም የእናንተም ችግር ሆነና እኛም እናንተም መለኪያ የለንም መለኪያ የላችሁም። ብዙ ሰው መለኪያ ባለመኖሩ ምክንያት የፈለገን ሁሉ ያብሰዋል። አስቡት፣ በዚህ ወቅት እንኳን አሁን ቤተክርስቲያኒት ባለችበት ችግር ተስማምቶ አንድ የሚሆን ነገር የለም። በእያንዳንዱ ግሩፕ አለ፣ በእያንዳንዱ የተከፈለ ነገር አለ። አንዱ የአንዱ አጥማቂ ግሩፕ ነው፣ አንዱ ደግሞ አንዱን አጥማቂ ያያል። እንደው ሚዲያ ላይ ስታዩ እንኳን የሆነ ግሩፕ አለው። አንዱ ሲነቀፍ የሚጮህ አለ። ቤተክርስቲያን ስትቃጠል ኦርቶዶክሳውያን ሲሞቱ ምንም የሚል የለም። የአንድ ሰው ነገር ግን የሚያስጨንቀው ብዙ ሰው አለ። አሁን በዚህ አቅጣጫ ቤተክርስቲያኒቱ አልሆነ ቦታ ላይ ልትወድቅ ነው። እኛም ባላወቅነው ነገር ሌላ ችግር እንዳናይ ውስጣችን ላይ ችግር እየፈጠሩ ነው። ስለዚህ መቼም ቢሆን መች እኛ ቤተክርስቲያኗ መናገሩን አትተው። ስለዚህ መለኪያ እንዲኖረን ስለ ሕልምና ስለ ትንቢት ነው የምነግራችሁ። ምናልባት በተለይ በዚህ ዘመን የብዙ ሰው ሕሊና የሚሰረቀው ማን ነው ካላችሁ ሕልም አለም ካልኩ ነው። አሁን ሕልም የሚያልም ሰው አለ፣ ሕልም የሚፈታ ሰው አለ ቢባል ጎንደር ላይ አንድ የሚውል ሰው የለም። ብዙ ሰው ይሄዳል። ሰው ሕልሙን ሁሉ አማኝ ይሆናል። በነገራችን ላይ የሕልም መለኪያ እንኳን አለው። ሕልም እንኳን የሚለካበት መስፈርት አለው። እኛ ሕልምን ለመለካት እንኳን አደርስም። ግን ሕልም በዋናነት 3 ወገን አለ። ስንት አልኳችሁ? 3 ወገን አለ። እንድታዩ ትፈልጋለሁ። ሕልም 3 ወገን አለው። አንደኛው ሐሞታት የሚል የሕልም ወገን አለ። ሁለተኛው የሰይጣን ሕልም አለ። ሶስተኛው የመላክ ሕልም አለ። የሐሞታት ሕልም የሚባለው የሰው የተፈጠረው ከአራቱ ባህሪያት ነው። ከአራቱ ባህሪያት የተፈጠረ በእነዚህ ውህደትና በእነዚህ ሁሉና የሚኖር ነው። ሰው ከእሳት ከመሬት ከውሃ ከነፋስ ተፈጥሯል። ከእሳት እንደተፈጠረ ሰው የተፈጠረ እንደመሆኑ ሙቀት ይሰጣል፣ ሙቀት አለው። ከውሃ እንደተፈጠረ እንደመሆኑ ደም አለው።
ከመሬት እንደተፈጠረ እንደመሆኑ ደግሞ ይዳሰሳል። ከነፋስ እንደተፈጠረ ደግሞ ይተነፍሳል። እንዲህ ነፋስን የመሰለ ነገር ሲወጣው ይታያል። ሰው ከአራቱ ባህሪያት እንደተፈጠረ አራቱ ባህሪያት አሉበት። በእነዚህ በአራቱ ባህሪያት ሲኖር በህልሙ እኒህን አራቱ ባህሪያት በህልሙ ያያል። በልቀም፣ ደም፣ ሳፍራ፣ ሳውዳ የሚባላሉ። በዚህ ትርጓሜ ሊቃውንት አባቶቻችን ሲተረጉሙ በልቀም ማለት መሬት ነው። ደም ማለት ውሃ ነው። ሳፍራ ማለት ነፋስ ነው። ሳውዳ ማለት ደግሞ እሳት ነው። በእነዚህ መልኩ ይታያል። ለምሳሌ አንድ ሰው በህልሙ የመሬት ባህሪ ሲሰለጥንበት በህልሙ ሲምቧጭ የሆነ ሰው ሳባረረው ነገር ግን መሮጥ አቅቶት የሆነ ሲወድቅ ሲነሳ ገደል ላይ የሆነ ነገር ሲሄድ እንደዚህ ሲያድራል። ምን ሲሰለጥንበት? የመሬት ባህሪ ሲሰለጥንበት። አሁን ለዚህ ህልም ያስፈልገው፣ ለዚህ ፍች የለው። የመሬት ባህሪ ሲሰለጥን ነው። የውሃ ባህሪ ሲሰለጥን ከውሃ ሲራጭ፣ ውሃ ላይ ሲገባ፣ ውሃ ሲወስደው፣ ወንዝ ሲሻገር እንዲህ ሲሆን ያድራል። አሁን እንዲህ ማለት ምንድነው? ውሃ መግባት ምንድነው? በእናንተ ህልም ምን ማለት ነው? አንዳንዱ ሰው ውሃ ሲገባ ከተማ አልገባ ነው ይላል። አሁን ከተማ መግባት የውሃ ባህሪ ሲሰለጥን ሁሌም ውሃ ሲራጫ ያድራል። ከዚያ የእሳት ባህሪ ሲሰለጥን ደግሞ ልክ ቤቱ ሲቃጠል እሳት ሲያመጣ ከእሳት ጋር የሆነ ነገር ሲሆን እሳት ሲቃጠል ሲያይ የሆነ ቦታ እሳተ ገሞራ ሲፈነዳ ሲያይ ያድራል። አሁን ደግሞ የምን ባህሪ ሲሰለጥን ነው? የእሳት ባህሪ ሲሰለጥን ነው። የነፋስ ባህሪ ሲሰለጥን ደግሞ ልክ የሆነ ነገር እራመዳለሁ ብሎ ልክ ክንፍ የሌለው ሰው በህልሙ ሲበር ያድራል። ልክ እየበረረ እንደ ሰው ከአንዱ ወደ አንዱ እያለ እየበረረ ክንፍ እንደሌለው እርግጠኛ ነው፣ ግን ይበራል። የማን ባህሪ ሲሰለጥን ነው? የነፋስ ባህሪ። እሺ አንድ ሰው በህልሙ የነፋስ ባህሪ ሰልጥኖበት ሲበራ አደረ፣ ክንፍ አወጥቶ ነው? ይህ ሰውዬ ጻድቅ ነው? እንደነ ተክለ ሃይማኖት ክንፍ አወጣ ነው? አይደለም። እኔ ያሉ ሁለተኛ የሰይጣን ህልም አለ። የሰይጣን ህልም ማለት ሁሌም ቢሆን ሰይጣን በህልሙ የሆነ ነገር ያሳየዋል ሰው። እንደው ለምሳሌ ያህል ሄሮድስ እመቤታችን ቅድስት ድንግል ማርያምን ከልጇ ከክርስቶስ ጋር ከገሊላ ወደ ግብጽ ካሳደዳት በኋላ እሷን ይፈልግ ስለነበረ በሚፈልገው ሐሳብ ተንተርሶ እመቤታችን እዚህ እኮ ናት፣ እመቤታችን እዚህ ደርሳለች፣ እመቤታችን ዛሬ እዚህ ናት እያለ ሰይጣን ይላል በህልሙ ሲያሯሩጠው ያድር ነበረ። ማን ነው እንደሚያደርገው? ሰይጣን። ግን እኮ በሚፈልጋት ነው በሚፈልገው ሰው ቀን ላይ ሲያስበው የሚለውን ሁሉ ሌሊት ማሰብ የሚጀምረው ልክ በዚያ ልክ ነው። ሌላኛው የመላክ አለ። የመላክ ምን ነው? ልክ እንደ ዮሴፍ እንደተገለጸው ከዚያም ለናቡከደነጾር እንደተገለጸው እንዲህ ደግሞ የመላክ ይባላሉ። ህልምን የምንለካበት በዚህ ወገን ነው። አሁን ሁሉም ህልም አላሚ ነው። አሁን ሁሉም ገዳም ላይ ጥቂት ቀን ሰማይ ያዘ እገሌ ተገለጸችልኝ ይላል። የሆነ ቀን መጣ በቃ እንዲሁኛለሁ ብሏል። አሁን እውነቱን ልንገራችሁ፣ ሁሉም ሰው ራእይ ተናጋሪ ነው። ሁሉም ሰው ህልም አላሚ ነው። ሁሉም ሰው ታምር አድራጊ ነው። ቤተክርስቲያኗ የድነት መንገድ አላት። ቤተክርስቲያኗ የምታስተምረው አላት። ከዚህ አስተምሮ ወጥቶ በታምር አማካኝነት ምዕመናንን ማውጣት ይፈልጋል። ቅድም እንደነገርኳችሁ በተለይ በቤተክርስቲያኒቱ ላይ ብዙ ሁኔታዎች መጥተዋል። በተለይ እኛ ወደ ኢትዮጵያ ብዙ ሰዎች ሲመጡ ሁሌም ቢሆን በሃይማኖት ስም ነው የሚመጡ። የፖለቲካ ዓላማ እንኳን ቢኖራቸው የሌላ ቤተክርስቲያንን የማጥፋት ሴራ እንኳን ቢመጣቸው ልክ ቀጥታ በዚያ ጠላትነት አይመጡም፣ በሃይማኖት ሽፋን ነው የመጡት። ይህንንም መሰረት ማድረግ ይቻላል። በተለይ ከጣሊያን ጦርነት በኋላ ብዙ ጠላቶቻችን የመጡት በሃይማኖት ስም ነው። ለዚያም ነው በካቶሊክ ስም መጥተው በአፄ ሱስንዮስ ዘመን በጣም ብዙ ክርስቲያኖች በሰማዕትነት አልቀዋል፣ በሃይማኖት ስም መጥተው። ከዚያ በኋላ ደግሞ እንደሚታወቁት በፕሮቴስታንት ስም መጽሐፍ ቅዱስ ይዘው መጡ። የሚፈልጉት ሃይማኖት አይደለም፣ ግን መጽሐፍ ቅዱስ ይዞ መጽሐፍ ቅዱስ የሚያነብ ሰው ስለሆነ መጽሐፍ ቅዱስ ይዞ መምጣት ይፈልጋል። ወደ ኋላ መጨረሻው ግን ሌላ ሐሳብ ነው። ወደኛ ሲመጡ ግን በዚያ ልክ ሐሳብ ነው የሚመጡልን፣ ልክ በምንወደው ማለት ነው። መቃብያንን በነገራችን የዜና መጽሐፍ ቅዱስ ላይ ማለት መቃብያንን እንዲማረኩ ሲያደርጓቸው ሶስቱ ካህናት የሚባለውና በሴራ ነው ያስመረቋቸውና ልክ በዚያ መልኩ በሴራ ነው የመጡባቸው። በሚወዱትና በሚያውቁት መቃብያን እንዲማረኩ ሶስቱ ካህናት ነበሩ ከመቃብያን ወገን የሚሆኑትና አንድ ቀን ንጉሱን ካህንነት ክህነትና ንግስና ስጠለኛም ብለው ከሰሱ። ከዚህ በኋላ ንጉሱ አይ እኔ ከእግዚአብሔር
አግኝቼ ነው እናንተ በእግዚአብሔር አግኝታችሁ ተሾሙት አላቸው። ብዙ ተጠየቁ እንዲህ አሉ። ከዚህ በኋላ ይሄማ የምንቀኝነት አይደለምን አሉና ያን ጊዜ መቃብያንን መማረክ የሚፈልግ አንጢያኮስ የሚባል ጽር ላይ አለ። ከዚህ በኋላ እኒያ ካህናት ወደ አንጢያኮስ ወዱ። አንጢያኮስ ላይ ሄዱና ጨርሰው መቃብያንን እንዴት መማረክ እንዳለበት ጨርሰው መጡ። ከዚህ በኋላ ሰንብተው ሶስቱ ካህናት መጥተው መቃብያን ላይ ሲመጡ ደንበር የሚጠብቁት እናንተ ማን ናችሁ አሏቸው። አይ እኛ ነን። የሰንብታችሁ ነው እስካሁን? እናንተማ ከሁለቱ ሹመት አንዱን ብትነሱን አንጢያኮስን ያህል ታላቅ ንጉሥ በሃይማኖት ወልደን በምግባር አሳድገ ነው መጣን አሏቸው። ምን ብለ ነው መጣን? አሳምነ ነው መጣን አሏቸው። ለምን መቃብያን በሃይማኖት ነው የሚኖሩት? ከዚያ በኋላ ነው እንዴ አሏቸውና አስገቧቸው። እነሱ ደግሞ ሴራ ሰርተዋል። አንጢያኮስን እንዲህ አሉት፣ እና ሰራዊቱን ይዘህ ክተት፣ ከዚህ በኋላ ልደር ስትል እንዲህ ያለ አዋጅ አውጅ፣ ለቤተ መቅደሱ መስዋዕት እሰዋለሁ፣ መጋረጃ አነጽፋለሁ፣ መጋረጃ ጋርዳለሁ፣ ምንጣፍ አነጽፋለሁ፣ መስዋዕት እሰዋለሁ፣ በእስራኤል አምላክ አምናለሁ፣ ሃይማኖታቸው ሃይማኖቴ ነው ብለህ ና እንዲህ ያለ አዋጅ አስነግር አሉት። አንጢያኮስ እንዲህ ያለ አዋጅ እያስነገረ መጣ። ከዚህ በኋላ ደንበር ላይ ሲደርስ ለምንድን ነው ሲል አይ ለቤተ መቅደሱ መስዋዕት ተሰውተን መሄድ እንፈልጋለን፣ ለቤተ መቅደሱ መጋረጃ መስጠት እንፈልጋለን፣ ለቤተ መቅደሱ መባ መስጠት እንፈልጋለን፣ ስለዚህ ቤተ መቅደሱ ላይ ልንሰግድ ነው የመጣ ነው አለና አንጢያኮስ ወደ ኢየሩሳሌም ገባ። ከዚህ በኋላ ኢየሩሳሌም ከገባ በኋላ መቃብያንን በሙሉ እጅ ካደረገ በኋላ በጣም ጦሩን ካስማማ በኋላ አንዴ 12 እልፍ ነበሩ። አራቱን እልፍ አንዴ በጦር ፈጸመው፣ በጦር አሳለቀው። ከዚህ በኋላ ይገርማቸዋል። ይሄ ሰውዬ የመጣበት መስፈርትና እንዲመጣበት ያደረገበት በሚያውቁት በሃይማኖታቸው ነው የመጣ። ደግሞ በሚታወቁ ካህናት ነው የሚመጣ። ቤተክርስቲያን ላይ እንደ ሀገርም ከተቸገርንበት የሩቅ ጠላት በጠላትነቱ አይመጣም። ሁሌም ስግ ሆኖ ነው የሚመጣው። በነገራችን ላይ እኒያ አሁን ሰይጣን አሁን ትቶታል። አሁን በሰው ላይ ያደረ መምጣቱ አሁን ሰው በሰው ላይ ማደር ጀምሯል። ይሰማቸዋል። ምን ነው የሆነን ሴራ ተሸክመው ስግ ሆነው ይመጣሉ። ስታዋቸው ጎረቤቶቻችሁ ናቸው። ስታዋቸው መስቀል አድርገዋል። ስታዋቸው የቆብ አድርገዋል። ስታዋቸው ባይታዊ ነኝ ይላሉ። ስታዋቸው ገዳም ላይ ነው ያሉ። ግን አላማቸው ሌላ ሴራ ነው። ልክ ንስሐ ያስተምራሉ፣ የሆነ ነገር ይላሉ፣ ግን መዳረሻቸው ሌላ። ቤተክርስቲያን በጣም ብዙ ነገሮች ላይ ከተፈተንባቸው መንገዶች በዚያ ልክ ነው የሚወጡትና በሚወዱት መጥተው መቃብያን እንዲሆነው 4 እልፍ በጦር እንዲያልቁ፣ 4 እልፍ እንዲማረኩ፣ 4 እልፍ ደግሞ እንዲሰደዱ ነው። ከዚያ በኋላ አንጢያኮስ ገብቶ ስለ ፀሐይ ካልሰገዳችሁ ብሎ እነሱን ለስለ ፀሐይ እንዲሰግዱ አድርጓቸዋል። መስዋዕተሪያ ብሉ ብሎ አንበላም ያሉትን በተለይ ደግሞ ያን ካህኑን በዚያን ወራት ለመንግስት የደረሱ በጣም ብዙ ልጆችን ፈይቶበታል። ከዚህ በኋላ እነዚያን ካህናት ግን ይገርማቸዋል። በመጨረሻ ጊዜ አይ አለና እዟቸው ከወረደ በኋላ እነዚህ ለወገናቸው ያልሆኑ ለኔ ምን ይረውኛል ብሎ በሰይፍ አስመታቸው ይላል። አያችሁት? ሁሌም ቢሆን ጠላት የሚመጣው በዚያ መንገድ ነው። አሁን ቤተክርስቲያኗ በምናውቀው ጸበል ይሰማቸዋል፣ በምንወደው ጸበል፣ በምንወደው ጸሎት፣ በምንወደው ንስሐ፣ በምንወደው ትንቢት፣ በምንወደው ራእይ፣ በምንወደው የአባቶቻችን በምንወደው የባሕታውያን ስም የሚመጣ ብዙ ባሕታውያን አሉ። በጣም በዚህ መልኩ የሚመጡ አሁን በጣም ትንቢት ተናጋሪው ብዙ ነው። አሁን እንዲህ ይሆናል የሚለው ብዙ ነው። በጣም አስቸጋሪ ነው። በዚህ ዘመን በዋናነት ሁለት ወገን ነው የምነግራችሁ። በተለይ የዓለም ብርሃን የሚባል የፖለቲካ ሴራ ግሩፕና የባሕታውያን ግሩፕ ነው። ግን ቤተክርስቲያኗን አሁን ላይ በደንብ ሊያፈርሳት የሚችለው የባሕታውያኑ ግሩፕ ባሕታዊ ነው ይላል፣ ግን ሌላ መልኩ ነው የሚሰራው። የአባቶቻችን መስፈርት ማድረግ ይፈልጋል። እንዲያው ባሕታዊ ምንድነው ከሚለው መስፈርት አንደኛ የባሕታውያን መስፈርት ልንገራችሁ። በአባቶቻችን ሥርዓት አማካኝነትና በቅዱሳን መጻሕፍት እንደተጻፈው አንድ ሰው ባሕታዊ ከመባሉ አስቀድሞና ከቤቱና ይቀድማል። ምናኔ ይቀድማል። ምን ይቀድማል? ምናኔ ይቀድማል። ምናኔ ማለት ክብር አይፈልግም። ምናኔ ማለት መናቅ ማለት ነው።
መናቅ ማለት ገንዘብን ይንቃል፣ ቤተሰቦቹን ንቆ ይሄዳል፣ ክብር ይንቃል፣ የዚህን ዓለም ክብር፣ የዚህን ዓለም ደስታ፣ የዚህን ዓለም የሆነውን ነገር ሁሉ ንቆ መሄድ ነው የመጀመሪያው ምናኔ። ከዚህ በኋላ ወደ ገንዘብ አይመለስም። ልክ በዚያ በዜና አበው ላይ እንደተጻፈ በዜና አበው ላይ አንድ ባለጸጋ ገዳም የሆነ ገዳም ልርዳ እያለ በጣም አስቸግሯል። ኧረ ተው አይሆንም እሺ አይሉም ቢለው የለም አንተም እያልከኝ ነው እንጂ ገዳማቱ ይፈልጋሉ እያለ እምቢ አለ። ከዚያ በልሽ አንተ አሁን ዛሬ ቤተክርስቲያን እንደተሰበሰቡን የሰበስብልሃለሁ አንተ በሩ ላይ አድርገው እኔ በሩ ላይ ገንዘብ አለላችሁ ይዛችሁ ሂዱ እያልኩ ነግራችኋለሁ አለና አበምኔቱ መነኩሳቱን ሰብስቦ በሩ ላይ ገንዘብ አለላችሁ ስትወጡ ገንዘብ የምትፈልጉ ገንዘብ ይዛችሁ ሂዱ አላቸው። ከዚህ በኋላ ያ ባለጸጋ ልክ በየበሩ ገንዘብ በጣም ብዙ ገንዘብ ታለ። ከዚህ በኋላ መነኩሳቱ አንድም ነገር ሳይነኩ ሄዱት። ከዚህ በኋላ እንዴት አላቸው? አይ እኛ አንፈልግም። ከዚህ በኋላ አይፈልጉም ብለዋል። ይኸው የነገርኩህ እውነት ነው አሉ። እንዲህ ያሉ ባይታውያንና እንዲህ ያሉ ገዳማውያን ነበር ያሉ። እንደው ሌላ መስፈርት ልንገራችሁ። በተለይ በዚህ በዜና አበው ላይ አንድ ባይታዊ 30 ዘመን በቤቱና የኖረ ባይታዊ አለ። 30 ዘመን በቤቱና የኖረው ባይታዊ አንድ ባለጸጋ ሊጠይቀው ሄደ። ሊጠይቀው ሲሄድ ግን ገንዘብ ይዞለት ሄዷል። ምን አልኳችሁ? ገንዘብ። በጣም እውነቱን ልንገራችሁ፣ እነዚህ ሐሰተኛ ሰዎችን ማን ነው ያጠገባቸው ካላችሁ የኛ ሰው ነው ያጠገበው። ባይታውያን ገዳም ላይ ሄዶ ባይታዊ ለሚባለው ሰው በጣም ይገርማቸዋል እኮ ሚስቶች ለባሎቻቸው የማያዘጋጁትን ወጥ ሰርተው ነው ዘውት የሚሄዱት። በጣም ይገርማቸዋል። ለሌላ የማይሰጡትን ገንዘብ ለነሱ ዘው ይሄዳሉ። ሌላ ቦታ ላይ የማይለሱትን ልብስ መነኮሳት ፊትና ባይታዊ ፊት መልበስ ይፈልጋሉ። እነሱ በጠፉበት መንገድ እኛ የጠፋነው አሁንም ቢሆን እኒህ ሰዎች ደርሰው አይደለም። በማን ነው ካላችሁ በእኛ ህዝብ ተራስነትና በዚህ ህዝብ እየቆሙ ነው ያሉት። እና ሊጠይቀው ሄደና ከዚህ በኋላ ጥቂት ጠይቆ ደህና ነው ወይ በጸሎት ህይወት ይርዱኛልና ነገር ግን ከዚህ በኋላ አርጅቷል እድሜዎትም ገፍቷል እና እንደው የሚያረዳዎትም የሚያጠባዎትም የለምና ይችን ገንዘብ ይረዱባት ይጠቡባት ብሎ 30 ብር ሰጠው ይላል። ለማን? ለባይታዊ። ምን እንዳለው ልንገራችሁ። ይህን ያህል ዘመን 30 ዘመን አብሮኝ የኖረኝውን እግዚአብሔር 30 ዘመን የመገበኝን እግዚአብሔር በ30 ብር አማካኝነት ልታስግደኝ ነው አሉት። አንድ ባይታዊ ገንዘብን እንደሚያየው ዝና አይፈልግም፣ ክብር አይፈልግም። የባይታውያን መስፈርታቸው እሱ ነበር። ዛሬ ግን ባይታውያን ናቸው፣ ግን የሚረዱ አሉ። ባይታዊ ተብሎ እንዲያውም የባይታውያን አለቃ የተባለ ግን ይሄን ያለ ረዳ የሚል ገንዘብ የሚያከፋፍል እንጆ ነው ባይታዊ። ከየት ነው የሚያመጣው? እኛ የፈለገ ነገር ነው። ምንድነው እሱ? በቃ ፈውስ ፈወሰ እንዲህ አለ። የኛ ባይታውያን የምናውቃቸው መላእክት የሚከቧቸው አይዟችሁ የሚሏቸው የሚረዷቸው ነው። አሁን በጋርድ የሚጠበቁ ነገር ግን ባይታውያን አሉ ቤተክርስቲያን ላይ። የኛ ባይታውያን በቅዱሳን ስም የኖሩ ራሳቸውን እንዲህ ነው ብለው የማይናገሩ እነ ቅዱስ ጳውሎስ እንኳን አነተውት እኔ ጥቁ ነኝ ምንም አልጠቅም ነኝ ወጤ ወወኒ መንገሌሁ ይላል። እንደው ኃጢአት ወደ እሱ ወሰደኝ በረታብኝ። ቅዱስ ጳውሎስ እኮ ነው ቅዱስ ጳውሎስን ያህል ሐዋርያ ኃጢአት በረታብኝ እኔ ተውት ነኝ ምንም አልጠቅምም ብሏል። የዛሬ ላይ ደግሞ አይኔ ጻድቅ ነኝ ብለው ፎቶአቸውን ስዕል አድነው አድርገው የሚያሰግዱ ሐሰተኞች አሉ። የኛም ጂል ፎቶ ይዞ ይዞራል። እንዴት ነው የሆነ ፎቶ ቲሸርት ላይ አድርጌው ታምሚ ሆዴ ተነፍቶ ከዚያ በኋላ ፎቶውን ሳደርግ ዳንኩ። ምን ማድረግ እንደምንችል እንጃ። አሁን መለኪያ የለንም። አስቡት፣ በዚህ ሌላ ይረዳናል፣ በዚህ ሌላ አንድር ይለናል። ያለነው ደግሞ በዚህ መልኩ ያባላል። መለኪያ ስለሌለን ያገኘን ሁሉ ይረዳል። አስቡት እስኪ፣ ሌላው ቀርቶ ሰው ሚዛን የለው አስተውልም። አይታችሁት ከሆነ እነዚህ ሰዎች በጣም ሚዲያ ላይ ያሉት ሰው ጋር አይደለም ያሉት፣ ሚዲያ ላይ ያስተላልፉታል። የሆነ ሰው ይናገራሉ፣ ተናገር እገሌ እንዲህ አድርጎ ፈወሰኛ ቆማል። ሰው ይመናል ፈወሱኝ እንዲህ ያደረጉኝ ሚዲያ ላይ እገሌ ጻድቁ ፈወሰኝ ከሲኦል አወጣኝ አቃጠለኝ እገሌ የሚል አድናቸውም እኮ ይገራ ሰይጣን ይሰድባቸዋል። ከዚያ በኋላ ስሙ ሲነሳ የሚያንገፈግፋቸው ብዙዎች አሉ። ባልና ሚስት ያፋቱ ነገር ግን ባይራያን የተባሉ
እንዲሁ ምን እንደምናገር እንጃ። አሁን በዚህ ዘመን እኔ ይመስለኛል ነገረ ቅዱሳንን ሙሉ ሊያጠፋ የሚችል ሐሳብ ነው፣ ሴራ ነው የተሰራልን። ከዚህ በኋላ እንዴ ዛሬ ላይ ያሉት እኮ ከነ ተክለ ሃይማኖት እና አቡነ ተክለ ሃይማኖት ምናምን ሰው ነው እንዴ አንድ ታሪክ እንገራችሁ። አሁን የተደረገ ነው፣ ባልና ሚስት የተፋቱበት ጉዳይ ነው። መናገር ፈልጌ ሳይሆን በጣም ጭቅ ስለሆነ የምነግራችሁ። ሁለት ባልና ሚስቶች ካህን ናቸው ነው እንገራችሁ። እያወሩ ነው እሳቸውና የሆነ ጸበል ሄደች አሉ ሚስቴ። ከዚያ በኋላ መጣች። ከዚያ ፎቶ ይዛ መጣች። ምንድነው አልኳት። ስዕል አድኖ ነው አለች። ከዚያ እኔ ጸሎት የምጸልይበት አንዳንዴ በመጋረጃ ጋር ልጅ አካባቢ ያላሉ እዚያና እዚያ አድርጋ አረገችው አሉና በጣም ብላት እንዳለችኝ አሉ። ተንፈታም ይዝም አልኳት አሉ። ከለታት አንድ ቀን እዚያ ስንኖር አይ ጾሙ ሲያበቃ ከዚህ በኋላ አይ ጾም ስላበቃ ከዚህ በኋላ ይህ የአባታችን ፎቶ እዚህ መሆን የለበትም አለችና የታኖረችው ሌላ ቦታ ወሰደችው። ለምንድን ነው አላት። አይ እዚህኛ ቤት እኮኛ እኮ ብዙ ነገር እናደርግበታል፣ እንዴት አባታችን ይቀመጡበት? እዚያ ቦታ ላይ የእመቤታችን ስዕል አለ፣ እዚያ ቦታ ላይ የቅዱሳን ስዕል አለ። የማን ስዕል? የዚያ ሰውዬ ፎቶ። ልክ አይ ይሄማ ስህተት ነው ብዬ ስቀድባት እና በጣም 2 ዓመት ነው የተለመነችው። በዚያ ምክንያት ተፋታ ማለት ነው። ተፈተፈተች፣ ወደቀች። አሁን ምእመናን አርዮስ ሰጠጣ ለልብሴ ነው ርሴ፣ አርዮስ ልብሴን ቀደደ፣ ሐሰተኛ ባይታዊ ምእመናንን ለየ። እኛም ፈውስ ከተባል መለያ የለንም። እዩ ጩፋ በትክክል የሚያደርገው ሴራ የኛ ባይታውያን ያደርጉታል። መጥቆሪያ የሚደበድብ አለ፣ በጸበል የሚነግድ አለ፣ እንዲያደርኩ የሚል አለ። ግን ባይታዊ ነው። ለአንድ ለወንድ ልጅ ይሰማችኋል? ለአንድ ለወንድ ልጅ በተለይ በምንኩስና በህብረት የሚኖር የትኛውም መነኩሴ ይሁን የትኛውም ጻድቅ ይሁን ከመነኮሳት ጋር እየዋለ ብቻውን ካልሆነ በቀር ጸጉሩን ማሳደግ አይቻልም። ይሰማችኋል? ምን አይቻልም። ለወንድ ልጅ ክርስቶስ ራሱ ማን ነው? ክርስቶስ ነው አይደል? ከራሱ በላይ ጸጉር አለ አሳድጋለሁ ማለት ከክርስቶስ በላይ ሌላ አምላክ አለ እንደማለት ነው። የወንድ ራስ የሴት ራሷ ግን ማን ነው? ባሏ ስለሆነ አይደል? ከባሏ በላይ ማን አለ? ክርስቶስ ስላለ ጸጉሯን ታሳድጋለች። ከወንድ በላይ ራስ ግን ክርስቶስ ነው የወንድ ራስ። ከዚያ በኋላ ግን አምላክ ስለሌለ ጸጉሩን ማሳደግ አይችልም። ዛሬ ግን ምንስ የራሳቸው ጸጉር ይሆን ቅጥል ጸጉር ይዘው የሚያጨረብሩ ሰዎች አሉ። ይሄን የምንናገረው ስለሆነ ጉዳይ መተረክ ፈልገን አይደለም። ምን እናድርግ? ቤተክርስቲያን ተበላችሁ። በዚህ እንንገራቸዋል። በምን ቋንቋ እንደምንቀርም አይቻልም። ቤተክርስቲያን የምትናገረው የሚሰማ የለም። አንድ ሐሰተኛ ወይ ባለሰው ከመጣ ግን ይነዳል። በምን ቋንቋ እንናገረው? ታውቁታላችሁ የጸጉርን ነገር እናንተ በተለይ ትጨነቁለታላችሁ አይደል? እድሜ ልካችሁን እንኳን 30 ዓመት ደግማችሁ እስከ ጉልበታችሁ የደረሰ ጸጉር የላችሁም። 30 ዓመት ደግማችሁ እንኳን ይሄ 5 ዓመት ገዳም ሄደ እስከ ጉልበት የሚደርስ ጸጉር ያውም ያልታጠረ አይደል? እስኪ ጸጉራችሁን በእርግጠኝነት ማለት በትክክለኛ መስፈር 2 ወር ሙሉ ሳትታጠቡ ተውትና እየተቆረጠ ነው የሚወድቀው። የእነዚህ ግን አይቆረጠም፣ ግን አይታጠብም እኮ የተፈተለ ነው። አሁን ቤተክርስቲያኗ በዚህ መልኩ እየተለየች ነው። ስለዚህ ታምር የተባለው ሁሉ ይነዳናል፣ ሞት የተባለው ሁሉ ይነዳናል፣ ትንቢት የተባለው ሁሉ ይነዳናል። ይሄ ይነዳል። ሌላ ወገን ደግሞ አለ። ሁለቱም ግን መስፈርቱ አንድ ነው። እነዚህ ባይታውያን አሁን የመጨረሻው መስፈርታቸው ምንድነው አላችሁኝ? ከዚያ የውስጥ ሴራ አዘጋጁ። በተለይ የዓለም ብርሃን የሚባል ድርጅት ታውቃላችሁ አይደል? በተለይ ሚዲያ ላይ ያለ ትንቢት እንዲሆናል፣ የዘንድሮ ዓመት መከራ ይመጣል፣ እንዲሆናል የሚሉ አሉ። ስለራሱ እኮ መናገር አይቻልም። እና እኒህ ሰዎች ስታናግሯቸው እንዴት ነው ለምንድን ነው ነገሩ ስትላቸው አይ እሱንማ ሱባኤ ግባ ነው ይገለጽልህ እና የት አግኝተው ነው ስትሉ ሱባኤ ገብቼ ተገልጾልኝ ነው። ይሄ ሰውዬ እኮ ይውልገረታ ሱባኤ ገብቶ አይደለም እግዚአብሔር ሊገለጽለት ሰይጣን እንኳን አይገለጽለት። ለምን ያለ ሰው ሰይጣን እንኳን የሚገለጽለት ከሆነ ጊዜ በኋላ ነው። እዚህ ልንገራችሁ ለወጣይ ሰይጣን አይገለጥም። ይሰማችኋል? ሰይጣን እንኳን የሚገለጠው ከሆነ ብቃት በኋላ ነው አይደል? መጀመሪያ ሰይጣን ይገለጥ ከሆነ ብቃት ከሆነ ማድረግ በኋላ ነው። ምንም እንደው በቅጡ ንስሐ እንኳን ያልገባ ግን ተገለጠልኝ ብሎ የሚያጨረብራል። ሌላ ሴራ አለው። ከየት ነው ያገኘው ሲል የለም የሆነ አባት ነው የነገረኝ። ከዚያ ስለው የሆነ አባት ነው የነገረኝ። ከዚያ ስትለው የሆነ አባት ነው። ከየት ገዳም? የትኛው ገዳም እንደሆነ አይታወቅም፣ ግን ገዳም ነው። የትኛው ባይታዊ እንደሆነ አይታወቅም፣ ግን ባይታዊ ነው። ይኸውላችሁ
አንድ ሰው በከንቱ ውዳሴ መምህር ነኝ ሊል ይችላል። ምን ናቸው አልኳችሁ? መምህር ነኝ ሊል ይችላል። ከንቱ ውዳሴ ነው፣ ችግር የለውም። አንድ ሰው በከንቱ ውዳሴ ይህንን ተምሬያለሁ ሊል ይችላል። ከንቱ ውዳሴ ነው። አንድ ሰው ግን ከንቱ ውዳሴ ነው ብሎ ጻድቅ ነኝ ሊል አይችልም። እሱ ነገር አጥነት ነው፣ አይቻልም። ይሰማችኋል? እሱ አስተምሮ ነው፣ ስህተት ነው። ጻድቅ ነኝ ማለት አይቻልም። እነገሌ ለምንድን ነው እንዲህ የሚሉ? አይ የለም እኮ ከንቱ ውዳሴ ነው። ባይታዊ ነው። ባይታዊ መባል አንድ የማዕረግ መስፈርት እንጂ ለምሳሌ የመነኮሰው ሁሉ መነኩሴ ይባላል። የመነኮሰው ሁሉ ግን ባይታዊ አይባልም። ይሰማችኋል? ባይታዊ የሚባለው ከቤተውና ማዕረግ ሊደርስ ከቻለ ብቻ ነው። በነገራችን ላይ እንደው በዚህ በፍትሐ ነገሥት ላይ አለ እንደው የባይታውያንን ሲናገር እንዲህ ይላል። በዚህ መጽሐፈ መነኮሳት ላይ ተጽፏል። አንድ ሰው እለት እንደገባ ገዳም ላይ እንደገባ የለም ከዚህ በኋላ ብቻዬን ልጸልይ ነው ምናምን አይባልም። ነውር ነው። ለምን መሰላችሁ? ሰይጣን ለሚገለጽለት እንጂ ጋር አይገለጽለትም ለሱ። እና በመነኮሳት ሕግና ስርዓት አንድ ሰው ደርሶ ዛሬ መጥቶ ልክ በአመቱ የለም ቤቱና ላረግ ነው ባታለይ ልዘጋ ነው ካለ መግረፍ ያለ አባቶች የሚገርፉበት አስረው ይገርፉታል። ይሰማችኋል? ቢያንስ እንዲህ ነው የሚደረገው። 30 ዓመት ይረዳል። በረድነት 30 ዓመት ያግዛል፣ ያገለግላል። ከዚህ በኋላ ያዩትና ድካሙን ያዩታል አባቶች ብቃቱን ምኑን ያዩትና አንተ እስካሁን ድረስ አገልግለህናል፣ ከዚህ በኋላ በጸሎትህ እርዳን ብለው ቤት ይሰጡታል። ልዩ ቤት ይሰማችኋል? ከዚያ በኋላ እዚያ ይቀመጣል። ልክ መቅሩን እየተሰደደት እንደዚያ ነው የሚኖረው። አሁን ግን ልክ የሆነ ከ10ኛ ክፍል ወይ ከዚያ ገና ይጫራል። ከዚያ በኋላ በቃ ገዳም ይገባል። ከዚያ የምንኩስና ቀላል ይመስላል። እዚህ ሲያየው ሲሰማው ልክ በቃ እንዲህ ያየዋል። በጣም እንዲህ ከዚህ ሁሉ በኩሽ ብኖር ይላል። ይሄዳል፣ ይመነኩሳል፣ አልሳካለት ይላል። ከዚያ ይወጣል። የዓለም ብርሃንን የመሰረተው ልንገራችሁ። አንድ ከዩኒቨርሲቲ ወጣ። ከዚያ በኋላ ሚስት አገባ። አሁንም አልሳካለት አለ። ተፋቱ። ከዚህ በኋላ ገዳም ሄደ፣ መነኮሰ። ከዚህ በኋላ በጣም አቃተው ምንኩስና ነው። ወጣና የሰለላ ድርጅት ሆነ። ከዚያ በኋላ የዓለም ብርሃን መሰረተ። ሰማችሁ? ከዚያ በኋላ ይነዳዋል። ቤተ ክርስቲያኗ ይገርማችኋል። በጣም አሁን እንኳን የነገረ ቅዱሳን ትምህርት ከተጀመረ በጣም ብዙ ዘመን የዓለም ብርሃን ያህል ግሩፕ የለውም። ማይክ ነው ያ። ከየት እንደሚመጣ አታውቁትም። ይፈላል። ማን እንደሚያግዙ አታውቁትም። ገንዘቡን ይመጣለታል። በእያንዳንዱ ሁሉ ጀርባው ፖለቲካዊ ነው። ይገርማችኋል። የዚህ አስተምሮ የመጨረሻው ምንድን ነው ካላችሁ በጣም ይገርማችኋል እኮ የፖለቲካውን ሀሳብ ተንተርሶ ነው የሚመጣው። ለምሳሌ በዚህ ዘመን አጠኑት። አሁን በተለይ በዚህ በ3 ዓመት ውስጥ ነው ያጠኑት። ምን ችግር አለ አሉት። የመጀመሪያው አሁን የመሪ ችግር አለ የለም አለ። ከዚያስ ሰላም የለም፣ እሱም አንድ ችግር ነው። ከዚያስ የባንዲራ ጠብ አለ። ይሰማችኋል? አዎ እሱም አለ። ከዚያስ እንደምታዩት በጣም በተለይ በአባቶች ላይ ብዙ ነገሮች አሉ። አሁን ከዚህ የዚያን ሁሉ ሰው ስነ ልቦና አሁን ለአባቶች ያለው የሰው ስነ ልቦና ዝቅ እያለ እንደመጣ ያውቃሉ። አሁን ሰው ከዚያ ስነ ልቦና ወጣ ምን ይወዳል? ከገዳም መጣው ካለ ሲፈልግ ሌባ ይሁን፣ ሲፈልግ አጨራሪ ይሁን፣ ሲፈልግ ምን ይሁን ይነዳዋል። አንዳንድ ሰዎች እኮ ይገርማቸዋል እኮ አንዳንድ ሰዎች እኮ ገዳም ሄደው ኃጢአት ሰርተው የሆነ አባት እንዲያርጉኝ ለምንድን ነው በቃ አባት ናቸው እንዴት አድርጌ ኃጢአት እየሰሩ አብረው እንዴት አድርጌ ይባላል። አባት አውራ ኃጢአት ይሰራል እንዳልነገራቸው ትልቅ አባት ሆኑኝ ይባላል እኮ። ግን እኮ ሌላ ነው ሱቆ የለበሰው። በጣም ይገርማቸዋል። እና ጥናት አጠኑና በደንብ ሰሩልን። ከዚህ በኋላ ምን አሉ? አስቀድመው ባለፈ ትንቢት ውስጥ መጡ። ለምን ምሳሌ እመቤታችን ማርያም ናት። ማርያም ነኝ ብላ ኢትዮጵያ ላይ የመጣቻለች። ማን ነኝ ብላ ላትስባት። ለምንድን ነው ካላችሁ ኢትዮጵያውያን ተጠኑና ኢትዮጵያውያን ምን ይወዳሉ ሲባል በተለይ ለእመቤታችን ያላቸው ፍቅር በጣም ከፍ ያለ ነው ሲባል ስለዚህ በሚወዱት መንጣት ጥሩ ነው ተባለና ማርያም ነኝ አለች። ልጄ መለኮት ይባላል ብላ የመጣቻለች። ከዚያ በኋላ በጣም በፊት ግን የተነዳለ እመቤታችን እኮ 2000 ዘመን በላይ 2014 አይደል ዘመን አመት ነው አይደል እመቤታችን ካገኘ እንደው ከዚያ በላይ ነው ያው። እና ይሄንን እንኳን ይገርማችኋል እኮ እንደዚህ ሆና እመቤታችን ተቀበለን በዚያ ዘመን አሁናት ሆኖ የተከተላለ። ከዚያ በኋላ ብዙም ግን አትራፊ መሆን አልተቻለም። ለምን እንዴ እመቤታችን እኮ ከዚህ ቀርቦ መጣለች፣ እመቤታችን እኮ እንዲሆናለች ባለፈ ነገር መንጣት። ከዚያ አዩትን ባለፈ ነገር መንጣት አያዋጣም አሉና ኢትዮጵያውያን ምን ያስባሉ? ኤልያስ ይመጣል የሚባል ትንቢት አላቸው። ስለዚህ ምን ይሁን ኤልያስ መጣ ብለን እናስተምራለን። ኤልያስንም መጥቷል ብለው ደቂቀ ኤልያስ ይባላል። ተወቃችሁ
ገጥሟቸው ተጠቋቸው ትችላለች። ደቂቀ ኤልያስ የሚባሉ በተለይ እንደውም ምን ልጠቁምላችሁ እንዳታረ እንደው በጣም ታሪክ ያቃወሰ መድረስ በላይ ተፈቅዳለች። በጣም የመጀመሪያ ታሪክን ያቃወሱት እሱ የነሱ አባል ነው። ለዚያ ነው ታሪክ ሲጥሉ እንኳን ስለ ኢትዮጵያውያን ይገርማቸዋል። ኢትዮጵያ ላይ ገነት አለች፣ ኢትዮጵያ ክርስቶስ ተወልዷል ብሎ ይጻፋሉ። ነው ይሄ እኛ ትክክለኛ ታሪክ ነው ያልሆነውን አንገ ክርስቶስ የተወለደ የት ነው? ኢየሩሳሌም የለም ጣና አካባቢ ነው። የሆነ እነገሌ ያሉት እዚህ ነው እነገሌ ያሉት የኢትዮጵያውያን ታሪክ ኢትዮጵያ ታሪኳን ማፍረስ ይፈልጋሉ። ታሪክ አደራ እንዲያደርገን ወይሻዎች እንድትጫወት ይፈልጋሉ። ታሪካችን ጋር እንዲያደርጋሉና እኒህ ሰዎች ኤልያስ መጣሉና በጣም ይገርማቸዋል። ከ30 ዘመን በላይ ኢትዮጵያ ላይ ሰርተዋል። ብዙ ገዳማትን መዝብረዋል። ብዙ ብራናዎችን ወስደዋል። የመጨረሻው ግን የስለላ ድርጅት ነው። የስለላ ድርጅት ነው የሚፈልገው ኢትዮጵያውያን ላይ ያሉ ቅርሶችን መዝረፍና ኢትዮጵያውያንን ሁሉም ቢሆን መናድ ማከፋፈል ነው። ስለዚህ አንተ እንዲና አንተ እንዲህ ተብሎ እርስ በርሱ ተከፋፍሎ እንዲጠፋ፣ ስለዚህ ለእምነት ያላቸው አቋም በጣም እንዲወርድ ነው። በምንም በምንም ምክንያት እየተረዳ እንዲጠፋ ነው። ከዚህ በኋላ መጡ። እሱም አልሳካ አለ። በጣም መታወቅ ጀመረ። ከዚህ በኋላ በዚህ ዘመን ደግሞ አመጡና ምን አሉን? አይ ቴዎድሮስ የሚባል ንጉስ መጥቷል፣ ይሰማችኋል? ከዚህ ሊነግስ ነው አሉ። የፈለጉት ለምንሃ የሆነ ጠብ አለ። ስለዚህ አንድ የሚያደርገው ይፈልጋል። ይሄ ደግሞ አንድ ያደርገናል፣ እንዲህ ይላል፣ እንዲሁ ነው ይገዛል አሉና በቤተ ክርስቲያኗ ቃል ተመርኩዘው ነገር ግን የራሳቸውን ሐሳብ ማስተላለፍ ፈልጉ። እሺ በጣም ጥሩ። ከዚያ በኋላስ አይ ቴዎድሮስ ይመጣል ግን አሉ። እስከዚያ ድረስ በጣም ጥሩ። ክህነት የለም፣ መስዋዕት የሚባል የለም፣ ስጋው ደግሞ አይለወጥም። ክህነት ተሽሯል። አንድ ካህን እንደው ልጥራ ያው የሚወቅትን የሚያለ ሊቃውንት አያሌው የሚባለው አውግዘዋል ሲኖዶስን። ለሲኖዶስ የሚባል ነገር የለም የሚል የክህነት ሰንሰላችንና የልጅነት ሰንሰላችን መጥራት የሚችል ይኸውላችሁ፣ ሰው ግለሰብ ሊለያይ ይችላል። ቤተክርስቲያን ግን አትሳሳትም። ይሰማችኋል? ምን ነው ግለሰብ ግለሰብ ለምን ቤተክርስቲያን የምንላት እኛ የምንታይ ብቻ አይደለም። የቤተክርስቲያን ህብረት ማለት የቅዱሳን የስውራንና እንዲሁም ከሞት በኋላ ከሞተው ነገር ግን በነፍስ ደረጃ ያሉ የነፍሳት ህብረት፣ የነቢያት ህብረት፣ የቅዱሳን መላእክት ህብረት ነው ቤተክርስቲያን ነው። ያ ህብረት አይሳሳትም። ይሰማችኋል? እኛ ልንሳሳት እንችላለን። እያንዳንዱ ግለሰብ ሲሳሳት ልክ አንድ አካል ላይ ቁስል ሲቆስልበት የማይድን ከሆነ ቆርጦ እንደመጣል አንዱ ክርስቲያን ሲሳሳት በዚያ መልኩ እየተወገዘ ልክ እንደዛሬው እንደ አሪዎስ እየተወገዘ ይኖራል። ቤተክርስቲያን ግን አትሳሳትም። ቤተክርስቲያን ምንድነው? ሌላ ነው፣ የቅዱሳን ህብረት ስለሆነ ማለት ነው። ስለዚህ በዚያ መልኩ ቤተክርስቲያን መጣች። ቤተክርስቲያን ነገር አያስፈልግም። ቤተክርስቲያን ረክሳለች አሉ። ቴዎድሮስ ከመጣ ነው ቤተክርስቲያን ረክሳለች ማለት ያስፈልጋቸው? የለም። ከዚያ በኋላ ምን አሏችሁ መሰላችሁ? ደግሞ መጥተው እንዳይጠይቁና እንዳይነጋገሩ ካህናት የሚባሉ ነገር እንድንድናቸውና እነሱን አትጠጓቸው ተባለ። ስለዚህ ይሄ ያልተማረ ጀሌ ነው። ፌስቡክ ላይ ነው ተጥዶ የሚሆን ከዚያ እዚያ ይነግረዋል። መጥቶ አይጠይቅም። ልትነግረው ስትል ተዘግቶ ነው የሚመጣው። እንዳትሰሙ ተብሏል። አይሰማም። እናንተማ እኮ ችግር ስላለባችሁ ነው ይላል። እንዲህ ያደረጉ ቤተክርስቲያን አወቋት። አሁን ቤተክርስቲያኗ ምዕመናን በተለያዩ መንገድ ምዕመናን ከቤተክርስቲያን እየተለዩ ነው። በዋናነት መጠንቀቅ አለብን። በዚህ መልኩ ሰሩ። ከዚያ በኋላ በጣም ይገርማቸዋል። እና የምትድኑት አሉ መታወቂያ ይሰጣል። ደርሷችሁ ነው መታወቂያ ተቀበለ ይሆናል። የሚቀርጽም ይኖራል። እዚህ ያው አይሰማም እኮ ችግር የለበትም። እሱ እየተነገረው ነው አይሰማም። በቃ ባንዳ መሆን ነው የሚፈልገው። የት ነው ያለው? ማን ነው ኃላፊው ስትሉ አያውቁትም። ሁሉም ማን ነው ኃላፊያችሁ ስትሉት ይሆናል በሚል ይሆናል በሚል ጀርባው ላይ የሆነ ፈረንጅ ነው ያለው። እሺት ከዚያ እሱ ይሰራለታል። ስለ ልቦናው ይጠናል። በጀት ይታገዛል። እንደፈለገ ይንቀሳቀሳል። ሲፈልግ አንዱ ገዳም ሲፈልግ አንዱ ገዳም። አሁን በምንወደው ከዚያ ምን አደረጉብን? ባንዲራ ካላዛችሁ አድኑም፣ ባንዲራ በየቤታችሁ ስቀሉ አሉ። የትኛውም ባንዲራ ምንም የሌለበትን አያችሁት? በምንወደው ባንዲራችን መጡ። አጠኑና አሁን ባንዲራ ለነገረ ድነት መሰረት አለ ንገሩኝ፣ አለ የለው? የነጻነታችን ምልክት ነው እንደ ብሔር እቺ ለነገረ ድርሻ አለ። እኛ በባንዲራ ምን ምንድነው አይደለም። ከዚያ ባይታዊ ነው እንዲህ አለ፣ መታወቂያ ተቀበል፣ ባይታዊ ነው እንዲህ አለ፣ እህል ምረጥ፣ የሆነ ነገር አዘጋጅ፣ ቤት ስራ፣ የሆነ ነገር በል። ስለዚህ ምንድነው የመጨረሻው አማራጩ? ምንም ሳሰራ ቁጭ በል ተዘናጋ፣ የሆነ ጊዜ ላይ መጥቼ እራሴ አጠፋለሁ ነው። የኪት ማደንዘዣ ነው የሚወጡት። በሌላ መልኩ ደግሞ በጦር ይመጡበታል።
የሆነ ነገር ደግሞ ያደረዙታል። ግን አይገባውም እሱ የለም አይብሮ ውስጥ የለም በደት ተደምጧል። አሁን አሪዮስ ብዙ ቤተክርስቲያን ላይ አሪዮሳውያን ሞልተዋል። ስለዚህ ወገኖቼ መለኪያ ይኖረን። አሁን ነገረ ቅዱሳንን ታሪክ ተርኮ የማናስተምርበትና ፍጹም ታሪካቸውን የማይሰማ ትውልድ እየተፈጠረብን ነው። በነገረ ቅዱሳን ስም የሚነግዱ በጣም ብዙ ሐሰተኞች እየተነሱብን ነው። ስለዚህ ሁሌም ቢሆን ራሳችንን መጠበቅ ይኖርብናል። ማን ነው? ከየት ነው? እንዴት ነው ብሎ ማየት ይኖርብናል። እንደው ፈውስ እንደው ይደውላችሁ ይሰማችኋል። ስጋዊ ፈውስ ለኛ ለቤተክርስቲያን ምንም ጭንቁ አይደለም። ይሰማችኋል። ስጋዊ ፈውስ ምንም ጭንቁ አይደለም። ሄዶ በቃ ጸበል ሄዶ ተጠመቀ። በተለይ እንደው እንግዲህ አልዳንም እኮ ሰይጣኑ ሰውሮ ነው የሰደደው። የሆነ ቀን እኮ ገል ያቃጠለኝ ይላል። ከዚህ ቀድሞ ሰይጣን አቃጠለ ነበር የሚል ስሙን ቀይሮ ነው የሰደደው። ያው አላቀ በአመት እንዲለፈልፍ አድርጎታል። ሌላ ሰይጣን አዋርሶ ነው የሰደደው እና እንዲያርጉ መጡት። የለም ብኝ ምንዬ እንዲሁኝ ምናምን ይላል። አሁን የስጋትነት ምንም አያስጨንቅም ለኛ። ይሁንላችሁ በዚህ በባስልዮስ ሊቁ ባስልዮስ ሲናገር ስለዚህ ስለ ሐዋርያት እንዲህ ብሏል። ዘበንቲያው ኮኑ ድኩማን ኃያላነ፣ ስለ ክርስቶስ ደካሞች የነበሩ ኃያላን ሆኑ። ዘበንቲያው ኮኑ አብዳን ጠቢባነ፣ ስለ እርሱ አብዳን ጠቢባን ሆኑ ይልና ጳውሎስኒ ኮነ ድውየ ሥጋ፣ ጳውሎስ መምተኛ ነበረ። ማን መምተኛ ነበረ? መምተኛ ነው። ወባይቱ በይንተ ሀብተ መንፈስ ቅዱስ ዘብኑር ላዕሌሁ ፈወሰ እምናጥርት ዘጠውላት በሥጋው። ነገር ግን ይላል የመንፈስ ቅዱስ ሀብት ስላደረበት በጨርቁ በልብሶቹ ድውያንን ፈወሰ። እሱ ግን ምንድነው? መምተኛ ነው። ግን ድውያንን ይፈውሳል። ማን? ጳውሎስ። ወጴጥሮስ ግን ይኮነ ድውየ ሥጋ፣ ጴጥሮስ የሥጋ መምተኛ ነበረበት። ወባይቱ በይንተ ጸጋ መንፈስ ቅዱስ ዘብኑር ላዕሌሁ ፈወሰ ጽላሎተ ሥጋው ሰበለከፎ ምን ዘያለፍ። ነገር ግን ይላል ሲያልፉ በነካቸው ጊዜ ሌሎቹን የጠላው ፈወሰ። ምኑ? ጠላው ፈወሰ። ነገር ግን እሱ ምንድነው አለ? መምተኛ ነበር። የሚመሰክርለት ማን ነው? ባስልዮስ። ከመቼ በኋላ ነው የመሰከረለት? አሁን። ዛሬ ግን ራሳቸው ቁመው እገሌን የፈወሰኝ የሚያስብሉ አሉ። በጣም ልንገራችሁ። አንድ በዚህ ዜናው ላይ የበዓል ቀን ገዳማቱ ተሰብስበው የበዓል ቀን ምግብ ሲመገቡ ከዚያ አንዱ መነኮስ መጋቢው ልክ እንጀራ እየሰጠ አንዱ ደግሞ ወጥ ይሰጣል። ከዚህ በኋላ ያው መነኮሳት ስለሆኑ እያንዳንዳቸው ትሩፋት አላቸው ልዩ። አንዱ ጥሬ ብቻ የሚበላል፣ አንዱ ደረቅ እንጀራ ብቻ የሚበላል፣ አንዱ እንደዚህ ያለና ከነዚያ ሁሉ አብሮ ተሰብስቧል። ከዚያ በኋላ አንዱ እንጀራ ይሰጣል፣ አንዱ ወጥ ያድላል። እንዲህ እያለ ሲሄድ ከዚህ አንዱ እንግዲህ እኔ እኮ ወጥ አልበላም ባለ ትሩፋት ነኝ አለ። ሰማችሁ? ከዚያ በኋላ እንዲህ ሲል እዚህ አጠገቡ የተቆመጠው አባገሌ አለ። አቤት። አይ ገሌ እኮ ወጥ አልበላም እያለው ደረቅ እንጀራ አጣለታል። ምን የተሰሙና ምን እንዳልኩ እንገራችሁ። በዚህ መካከል እንዲህ ተብሎ ከሚነገርብህ አሉት ባት ብቻ ነው ስጋ ብትበላ ይሻል ነበር። አዩት እዚህ ሰው መካከል ወጥ አትበላም ተብሎ ከሚነገርብህ እቤት ባት ተከተል ስጋ ብትበላ ይሻል ነበር አሉት። ዛሬ ግን በቃ የለም እኔ ምን ላድርግ? እኔ ሳይ ተቃጠልኩ ይላል። እኔ ምን ላድርግ? እኔ እኮ ምን አላረኩም በቃ ተቃጠልኩ ይላል። በቃ እንዲህ ይላል። ግን እኮ ባይታው የሚል ያው ርዕሰ ባይታው የባይታው አለቃ የናባንቶስ የዘማውያን አለቃ የጠንቋዮች አለቃ ነው። ይሄ ይመራራችሁም ስሙት። ቤተክርስቲያኗ እንዲህ ያለ የለችም። በቁሙ እየኖረ ፎቶውን የሚያሰግድ የግል ፎቶ አድርጎ ለጣዖት የሚሰግድ ጅላጅል ባለበት ክርስትና ለብላችሁ አሁን እኛ የሰም መደቀም እንችላለን። ይህን እንኳን መለየት ማንችል አይደለም ሌላ ስራ እንጂ እንዳነበር። እነሱ ግን ምንም አይደለም። እነሱ መምተኛ ሆነው ነበር ሌሎችን ያዳሙ። አያችሁ? ዛሬ ግን እንደዚህ አይደለም። ጴጥሮስ ወዮሐንስ ነዳያን ሙንቱ፣ ጴጥሮስና ዮሐንስ ነዳያን ድሆች ናቸው። ታይርባል ድሆች ናቸው። ወአልቦሙ ወርቅ ወብሩር፣ ብርና ወርቅ የላቸውም። ወባልቱ ያበሉ ሰባ፣ ነገር ግን ሰውን ያከብራሉ። እነሱ ምን ናቸው? ችግረኛ ናቸው፣ ነገር ግን ሰውን ያከብራሉ። በምን? በወርቅ በብር አይደለም። መጻጉዕ ተመጽወተ ወርቀ ወብሩረ ብዙሃ፣
መጻጉ አንድ መምተኛ ብዙ ወርቅና ብዙ ብር ተመጸወተ ወይረከበ ጤና ብዙ ነገር ግን ጤና አላገኘም። ወሶበ ነሳ ሀብተ እምጴጥሮስ ወዮሐንስ ነገር ግን ከዮሐንስና ከያዕቆብ ሀብትን ባገኘ ጊዜ ይላል ወተንሲዮ ሮጠ ከማየን ያን ጊዜ ተነስቶ እንደ ዋሊያ ሮጠ። ከዚህ ቀድሞ ብር ይፈልግ ነበረ። አሁን ግን እየሰራ በራሱ ጉልበት ምን ሆነ ባለጸጋ ሆነ። አያችሁት? የቅዱሳን መስፈርትና የቅዱሳን ትገት ይሄ ነው። አያችሁት? ወርቅ አይደለም የሚለግሰው፣ በዚህ ደረጃ አይደለም ያለው። እንዲህ ያሉ ቅዱሳን ነበሩ ያሉ። በእኛው ቅዱሳን ደረጃ ማን እንደሆነ እኔ እንዲህ ነኝ የሚል የለንም። ይሰማኛልም ነው የለንም። እንዴት በጣም ነው ማለት በጣም የለም። ቤተክርስቲያኗ ስዕል አድኖ የሳለችላቸው ገድላት የጻፈችላቸው ቅዱስ ብላ የጠራቻቸው አባቶቻችን እንኳን ቅድስናቸው እንዳይታወቅ ተሰውረው የሚኖሩ ናቸው። እንደው እዚያ በዚህ ዜና ቦላ ያለ አይደል እዚያ ስንክሳር ላይ ማለት ልክ በጣም እየመጡ አስቸገሩት። ገሌ እንዲውላል ብራል እያለ እየመጡ አስቸገሩትና ከዚያ በጣም ሲጨንቀው ምን አልገ መሰላችሁ? ከዚያ ሰውየው ሲመጣ እሱ ፈልጎ የሚመጣው ግን የዚያን ታላቅነት ስሙት እንዲህ ነው ለማለት ነው። ከዚህ በኋላ ሰውየውን ሲያዩ ቶሎ ወጣና ራቁት ሆነና ዛፍ ላይ ተሰቀለ። ማን ነው? ዛፍ ላይ ተሰቀለ። ከዚህ በኋላ አባገሌን እዚህ አካባቢ ያሉት አባገሌን አላያችሁትና እሱ አካባቢ ይሆናል አሉት። ከዚያ አረዝ የለም አይው እዚያ እኮ ዛፉ ላይ የተሰቀለ ራቁት የተሰቀለ ነው። ይሄማ አብዱን ያለ አያችሁት? ምን ለማለት ነው እነዚህ የፈለጉት? ራሳቸውን ዝቅ ማድረግ። አብርሃምን ያህል ጻድቅ እንኳን እኔ አመድ ትቢያ ነኝ አይደል ያለ? ሙሴ እንኳን ዳዊት እንኳን ምንድን ነው ያለ? እኔ ምንድን ነው ያለ? ትል ነኝ። አያችሁ? ትል ነኝ አለ። ከሰውነት እንኳን ወጣ ትል ነኝ። እንዲህ የሚሉ ቅዱሳን ነበር ያሉ። ተውታል። ቤተክርስቲያንን የሚከፍሉ አይደለም፣ ቤተክርስቲያን ወደ አንድነት የሚያመጡ ነበሩ። ቤተክርስቲያን በተለያየ አቅጣጫ የሚከፋፍሉ አይደለም፣ ለአንድ ምዕመን የሚጨነቁ ስለ አንድ ምዕመን የሚሞቱ ነበሩ አይደል? ስለ አንድ ምዕመን የሚሸጡ ሰው የሚሸጥ ሳይሆን ስለ አንድ ምዕመን የሚሸጡ አይደል? በዚህ በአንድ ሀገር ኤጲስቆጶስነት ተሹሞ ሲኖር በዚህ ሀገር ክርስቲያኖችን እየማረከ የሚወስድ አንድ ንጉሥ ነበረና መጥቶ እንዴት አለው መሰላችሁ? አንዲት ሴት መጣ፣ አባቴ ሆይ ልጄ ተማረከብኝ እና ገንዘብ ስጠኝና በገንዘብ ለውጬ ልጄን ልመልስ አለችው። ከዚያ በኋላ ያ ሊቀ ጳጳስ ይገርማቸዋል ገንዘቡን ሁሉ እየሰጠ ብዙ ሰዎች መልሶባታልና ገንዘቡን ሁሉ ጨርሷል። ከዚህ በኋላ ገንዘብን ጨርሻለሁ አላት እና ምን ላድርግ ብላ አለቀሰችበት። ከዚህ በኋላ ምን እንዳደረገ ልንገራችሁ? በእኔ ለውጭና ልጅሽን መልሽ እኔን ሽጭ አላት። እሱ ተሽጦ የባል ተመለሰ። ያንድ ደሃልሽ አባቶቻችን እዚህ መስፈርት ነበረ። አሁን መለኪያው ሁሉ ጠፋል። እንደው ይኸውላችሁ በነገራችን ላይ መጻይ አይደለም ቤተክርስቲያን ላይ አይደለም በዚህ ደረጃ ሁሉ መጻሕፍቶችን እንኳን መለካት ይኖርብናል። መለኪያ አለን፣ የመጻሕፍቶች ሁሉ መለኪያ። ቅዱሳን አባቶቻችን መጻሕፍቶች ሁሉ ለክተውናል። ቅዱሳን መጻሕፍት ሲባሉም አሉ። በቅዱሳት መጻሕፍት ግን በጣም ኃያሌ የመናፍቃን ሐሳብ ጽፈዋል። እኔ ስሙን አልገልጽላችሁም። አንድ መጽሐፍ ምን ይላል መሰላችሁ? እንደው አታገኙትም እንጂ ነገረ ማርያም ነው የሚል። ምንድን ነው አልኳችሁ? አሁን ነገረ ማርያም ችግር የለበትም ግን ምን እንደሚል እንገራችሁ? ነገረ ማርያም ተብሎ ነው የተጻፈ። ከኦሮሞ ጋር የተጋባ እስከ 7 ትውልድ ድረስ ወደ ሲኦል ይወርዳል። ከአገው ጋር የተጋባ እስከ 6 ትውልድ ድረስ ወደ ሲኦል ይወርዳል። ግን ምንድን ነው የሚለው? ማን ነው የጻፈው? አየው፣ ለዛሬው ሐሳብ ነው። ቀን ቀጥሮ እንደፈንጀ ቀበሩት። ሰዓት ቀጥሮ አልፈንጅ የሚቀበረው ልክ ቀን ቀጥረው ለዛሬ ፖለቲካ ሐሳብ ከዚህ ቀድሞ ቀበሩት። ከዚያ በኋላ አንተ እኮ ተገፍተሃል፣ አንተ እኮ እንዲህ ነህ፣ ቤተክርስቲያን እኮ ገፍታችኋለች ምናምን። አሁን ሚዲያ ላይ እኔ እኮ እንዲህ ነኝ፣ ቤተክርስቲያን ገብታለች ምናምን ወደው አይደለም፣ በደንብ ተሰርተው ነው የመጡት። የራሳቸው ሐሳብ አለ፣ ተጭነው ነው። ሌላ ሰው ነው ጀርባ ላይ ያለ። መጻሕፍቶቻችን ያቀ በምንወዳቸው መጻሕፍት እንዲሁ ነው ወጥተዋል። ስለዚህ የመጻሕፍት መለኪያ ይኖረናል። እንዲሁ ዝም ብሎ አይደለም እንዴ። በቅዱሳት ገድላት ስም ቅባት የተጻፈባቸው መጻሕፍቶች አሉ እኮ ብራና ስለሆነ ልቀበለው ነው። የጸጋ አስተምሮ ተጽፏል በብራና። የዘጠኝ መለኮት አስተምሮ በብራና ተጽፏል። ብራና ስለሆነ አይደለም መለኪያ አለን እኛ። ገዳም ላይ ስለተገኘ አይደለም መለኪያ አለን። ማን የጻፈው? ለምን ብዙ ጊዜ ገዳማትን መናፍቃን በብዙ የተለያየ ሴራ ወስደዋቸዋል።
የሆነ ጊዜ ላይ ለምን አንዱ ነው እየሄዱ አውቀው የሆነ መስለው መጽሐፍ እየጻፉ ምን ብለው አስቀምጠዋል። ከዚያ ወዲያ መጽሐፍ እንዲነበብላቸው ይፈልጋሉ። እንዲህ ያሉ ሴራዎች ኢትዮጵያ ላይ ብዙ ሴራዎች ተሰርተዋል። በተለይ በምንወደው ቤተክርስቲያኗን ሊከፍል የሚችል አርዮሳውያን ዛሬ ቤተክርስቲያን ላይ የተለያየ መንገድ አለ። ስለዚህ ራሳችንን ልናውቅ ይገባናል። ታሪካችን ቀርቶ የኛ ታሪክ እንዳይመስልና ለዳግም እንዳይተላለፍ ሆኖ የተሰራለት ለኢትዮጵያ ያዘነ መስሎ ኢትዮጵያ አይደል የምን መገኛ ናት ያሉን? ኢትዮጵያ የምን መገኛ ናት? የሰው ልጅ መገኛ እና ማለት ነው። አንዳንዱ በጣም ሰልጥኖና በጣም ኢትዮጵያ ወዶ ተናግሮ ተማረ የሚባለው ኢትዮጵያ በትልቅ ሀገር ናት፣ የሰው ዘር መገኛ ናት እያሉ ግን ያቺ ስንት ዓመት ነው ናት? ስንት ዓመት ነው ንገር እንጂ በሌላ መልኩ ምን እያሉ መሰላችሁ? የሰው ዘር መገኘቱ እየነገረው ሳይሆን 7500 እያለ የሚቆጥረው ዓለም ከተፈጠረ ያንን ሊልድለት ነው የፈለገ እንጂ የዘር መገኛ መንገር አለ የፈለገው። እንዴት ያው የሚያስተምራለ እናንተ እንዲህ ብለህ ታምናለህ እንዴ? ትክክል ነው ብለህ ስትጠይቁት አዎ ይላል። ስንት ዓመቷ ነው? ስለዚህ የሆነ ዓመት እና ዓለም ተፈጠረ ስንት ነው? በቃ የለም። አያችሁት? ወደው መስለው ለእኛ መስለው ያቀርቡልናል። ግን እኮ ሌላ ተንኮል ነው። አያችሁት? በምን ወደው ነው የሚመጡት? በምናውቀው ነው የሚመጡት። ስለዚህ ሴራዎች በጣም እኒህ ሰዎች በተለያየ ነገር ይመጣሉና ሰው በተለይ በዚህ ዘመን ራሱን መጠበቅ ይኖርበታል። እውነቱን ልንገራችሁ፣ በዚህ ዘመን እንዲህ ተናግረን ሁሉ የማንደርሰው ነው። ስለዚህ ሐሳቢ ሁኑ። ሁሌም እንዲነገር፣ ሁሌም የሆነ ነገር መልእክት እንዲተላለፍ፣ ሁሌም አደራ እንዲባል፣ ሁሌም የሆነ ነገር እንዲባል አይፈልግ። እስኪ ባለቤት ሁኑ። በጣም ብዙ ነገሮች አሉ። ከባድ ነው። አሁን ባለንበት ሁኔታ በጣም ከባድ ነው። ቤተክርስቲያን እኮ መርከብ ላይ ናት፣ ባህር ላይ ናት። አስቡላት እስኪ ቤተክርስቲያን ስንቱን ትቻል፣ ስንቱ ይውጋት። እዚህ መናፍቃን አለ በትምህርት የሚወጣባት፣ እዚህ ፖለቲካ የሚወጣባት አለ፣ እዚህ በባይታዊ ስም የሚወጣባት አለ፣ እዚህ በሆስ ስም የሚወጣባት አለ። እኔ የገሌ ፈዋሽ በገሌን ተነካብኝ ሃይማኖቴን የሚከዳሉ የሚችላቸው አሁን ቢሄዱ ቢኖሩ ይጠቅማሉ። ከቤተ ክርስቲያን በላይ የአንድ ግለሰብ አድናቂነት መጥቆሪያ የሚደመድም የሚያስጨንቃቸው ምን አሁን እነዚህ ጥቅም ምንድን ነው? አርዮስ ሰጠጣ ለልብሴ፣ አርዮስ ልብሴን ቀደደ። ልብሴ የተባለ ምንድን ነው አልኳችሁ? ምዕመናን። ስለዚህ አርዮስ ልብሴን ቀደደ ሲል ቅድም እንደነገርኳችሁ ልብስ የተባለ ክብር ነው። አርዮስን ስናነሳ ሁሌም ማሰብ ያለብን አርዮስ መባል ብቻ ስሙ ያስብራል አይደል? አንድ ሰው የክብር ባለቤት ነው። አንድ ሰው የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ ሰውነቱን የኃጢአት ማደሪያ ካደረገ ማን ማለት ነው? እሱ ልብሴን ቀደደ ነው። ልብስ ምንድን ነው ብያቸዋለሁ? ክብር ነው። ምንድን ነው አልኳችሁ? ክብር ነው። ልብሴን ቀደደ ሲል አርዮስ ከክብር ተለየ። ከዚህ ቀድሞ ተጠምቆ ባለ ክብር ነበረ። ዘበዲቁናው አስረጸ እሎተ፣ በዲቁናው እሎትን አሰረጸ። ወበቅስናው ፈረየሶ ኃጢአት፣ ነገር ግን በቅስናው የኃጢአት ፍሬን አፈራ ይላል አባ ጊዮርጊስ ዘጋስጫ። በዚህ እንዲያ ከመሆን የክብር ባለቤት ሰውነታችን ልንጠብቀው ይገባናል። ስለዚህ አርዮስን ስናነሳ አንደኛ ከመናፍቃን መጠበቅ ይኖርብናል። ሁለተኛ ከሐሰት ነገር መጠበቅ ይኖርብናል። ሶስተኛ ግን ሰውነታችን የኃጢአት ማደሪያ እንዳይሆን ልንጠብቀው ይገባል። አርዮስ ልብሴን ቀደደ። ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዚህ ዕለት ከሚኖሩ ቅዱሳን እግዚአብሔር አምላካችን ረድኤታቸውን በረከታቸውን ያካፍለን። ከቅዱሳን ረድኤት እግዚአብሔር አምላካችን ይክፈለን። ሀብተ ሊቃውንትን ሀብተ መምህራንን እግዚአብሔር አምላካችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።